አላውቅም ባልና ሚስት ይጣላ ይቻላል ለመጀመሪያ ጊዜ ያየሁት አሁን የገባሁበት ቤት ገብቼ ጎረቤቶች ይተጣሉ እንደዚህ ነው እንዴ ሀብቱን ያው ካደግሽ በኋላ አየሽው yes እንደ ወንድ አንድን ሴት እንትን ሲል ሪሌሽንሺፕ ሲሆን ቀጥታ ሴክሹዋል ነገሩን ነው የሚያስበው ስለዚህ ያ ሴክሹዋል ነገሩን ሲከለከል ሙሉ በሙሉ ሪሌሽንሺፑ ፌል እንዳደረገ ነው የሚቆጥረው ሴት ልጅ አንዴ ድንግል ካልሆነች ሪሌሽንሺፕ ስትገባ ከትዳር በፊት አላረግም ሴክሹዋል ነገር የማለት መብት አላት ነፃነት ተሰጥቶና ያደግነው እንደ ልጅ ይሄ ነፃነት ስለ ያው አንዳንድ ሰው ነፃነትና ልቅነት ይምታታበታል ልቅ አልነበርንም ግን ነፃ ነበር ለምን የበታችነት ስሜት ይሰማው ወንድ እንደዚህ አይነት ነገር ሲሆን አንዳንዴ እኮ ያው ወንዶች ሎጂካል ነን ትላላችሁ እንጂ አንዳንድ ቦታ ላይ ሎጂካል አትሆኑ የኔ ፍቅረኛ ወር የትዳር አጋር ከሌላ ወንድ ጋር ሄዳ ቺት የምታረግ ከሆነ ወንዱ ምንም አላረገኝም ብዬ ነው ማምነው ይፈርሻል ትሙሃ ይፈራል እኮ የሚወደውን ሰው አይደለም እስከ መማታት ድረስ እኔ እየመታት ስለምወድሽ ነው ቢል ሴንስ አይሰጠኝም ሴቶች ባለ ትዳር ወንድ ይወዳሉ ሰበገዋል ቤተሰቤን ነው እየጠበቅኩ ነው ቺት የማደርገው ቢለኝ ራስ ወዳድነቱንና ምን ያክል ማኒፑሌቲቭ እንደሆነ ነው የሚታየኝ ያ ሰው እኔ ደግሞ እዚህ ጋር ጥያቄ አለ ዲያስፖራ ፕሮጀክት ሽያጭ ጀምረናል በ40/60 አከፋፈል በመሃል መገናኛ ጫካ ፕሮጀክት መግቢያ ላይ ውብ አፓርትመንት ቤቶች ወደ እናንተ ይዘንላችሁ መተን 20% ከፍለው ቀሪውን በ3 አመት ያለ ምንም የዋጋና የዶላር ግሽበት ወደ እናንተ ይዘን መተን 40% ከፍለው ቀሪውን ቤቱን ሲረከቡ የሚከፍሉበት ልዩ አማራጭ 100% ሲከፍሉ ደግሞ 35% እውነተኛ ቅናሽ ከስቱዲዮ እስከ ባለ 3 መኝታ ስቱዲዮ ጠቅላላ ክፍያ በ2.7 ሚሊዮን ብር ጠቅላላ ክፍያ ባለ 2 መኝታ ጠቅላላ ክፍያ ከ7.7 ሚሊዮን ብር ጀምሮ እንዲሁም ባለ 3 መኝታ ጠቅላላ ዋጋ ከ9.2 ሚሊዮን ብር ጀምሮ ቤቱን የግሎ ማድረግ ይችላል እንዲሁም የንግድ ሱቅ በመሃል ሳር ቤት ጠቅላላ ክፍያቸው ከ2 ሚሊዮን ብር ጀምሮ ወደ እናንተ ይዘንላችሁ መተን ከ73 ካሬ ባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ቤቶችን እዚሁ ሳር ቤት ላይ ወደ እናንተ ይዘንላችሁ መተናል ልብ ይበሉ ቅናሾቻችን የሚቆዩት ለጥቂት ቀናት ብቻ ስለሆነ በ0981 771300 ላይ ይደውሉልን ቴምር ፕሮፐርቲስ እንኳን ደህና መጣሽ እንኳን ደህና ቆያችሁ ሶሻል ሚዲያ ላይ ራስሽ ሁለት ሆነሽ ጠንካራ ሰዎች ላይ እንትን ሁኔታዎች ላይ ወይም ሲቹዌሽኖች ላይ ሐሳብ ትሰጫለሽና it's amazing እስኪ ራስሽን በራስሽ መንገድ አስተዋውቂልንና ለምን አንጠይቃትም በሚል ስለሆነ ጋብዘንሽ ኦኬ እሺ በመጀመሪያ ስለጋበዛችሁኝ በጣም አመሰግናለሁ ስሜ መድኃኒት ወልዱ ይባላለሁ በወይም በሶሻል ሚዲያ ስሜ ኪኒን ያው መድኃኒት ኪኒን ተመሳሳይ ነው ኦኬ ከዛ አንፃር ኪኒን ቶትስ በወይ አርኪቴክት እና ፋሽን ዲዛይነር ነኝ እና ሶሻል ሚዲያ ላይ አንዳንድ ሐሳቦችን እና ደግሞ ኖርማል የላይፍ ስታይል ቪዲዮዎችን ሰራለሁ እንዴት ገባሽ ወደ ሶሻል ሚዲያ ማለት አሁን እነዚህን ሐሳቦች ላይ ቪዲዮ እንድትሰሪ ከአርኪቴክቸርነትሽ በተጨማሪ እንዴት ወደዚህ አሰብሽ እውነት ለመናገር መጀመሪያ እንደዚህ ሐሳቦችን ሼር ማድረግ የሚለው ለብቻው አልነበረም ሐሳቡ ከዚህ በፊት የነበረኝ በሌላኛው ቲክቶክ አካውንቴ የላይፍ ስታይል ቪዲዮዎችን የላጤ ላይፍ ስታይል ቪዲዮዎችን ቭሎጎችን እና የራሴን ፐርሰናል ስትራግሎችን ነበር ማሳየው እና እዛጋ እንደዛም ሆኖ ሐሳቦችን ሼር አደርግ ነበር ከቭሎጎቼ ጋር በቮይስ ኦቨር ምናምን የተለያዩ ጉዳዮች ላይ ሐሳቦችን ያነሳው አወራ ነበር በተለይ ደግሞ ሞሮፍ ይሄ ዩኒቨርሲቲ ስላሉ ነገሮች ስለ ስትራግሎች ይሄ ስለ ወጣትነት ምናምን ብዙ ነገሮችን አወራ ነበር እና በመሃል ላይ ቭሎግ መስራት እንትናለኝና ይሄ ታይም ዋልመቸኝ ሲል ቭሎግ መስራት አቆምኩኝና ሞሮፍ ይሄ ቀልድ ቪዲዮዎችን ምናምን ብቻ መስራት ጀመርኩኝ ከዛ ግን ሐሳቤን ስቲል ሼር ማድረግ ፈልግ ነበር ስለዚህ ለምን ሐሳቦቼን ብቻ ሼር ማድረግበት ለምን አዲስ አካውንት አልከፍትም አልኩኝና ኦልሞስት አሁን 4 ወር ነገር ነው ይሄ ያው ኪኒን ቶትስ ሚለው የተጀመረው 4 ወር ነገር ነው የሆነው እንዲያውም ይሄ 2 አድርጌ ምናምን መስራት ከጀመርኩኝ 1 ወር ከምናምን ነው ኦልሞስት 2 ወርም አልሞላው ግን ያው ማለት ከጠበቅኩት በላይ ነው ሰው የተቀበለው ሐሳቦቼን ብዙ ሰዎች ሪሌት ሲያደርጉ ያለው ምናምንና እንደዚህ አልጠበቅኩም ነበር ስለምን ጀስት እንደማንኛውም ሰው ኦፒኒየን ይኖርሃል የተለያየ ጉዳዮች ላይ እንዳንድ ወጣት የሚመለከቱን እንደ ሴት የሚመለከቱን ነገሮች አሉና
ሁሉም ሰው ኦፒኒየን አለው። እንደዛ ነበር ጀስት ኦፒኒየኖቼን ነበር ሼር የማደርገው። ግን በጣም ብዙ ሰው ሪሌት ሲያደርግ ምናምን ሳይ እኔ ራሱ ይገርመኛል። ያው ሶሻል ሚዲያ ላይ መምጣት በራሱ ሪስኪ ነው አይደል? እውነት ለመናገር የራሱ ሪስክ አለው። አንቺ ደግሞ ሀሳቦችን ሞር የምትሰጪው ሪሌሽንሽፕ ነክ ነገሮች ላይ ነው። እኔ እንዳየሁትና እንደተረዳ ነው ሞር ፎከስሽ ሪሌሽንሽፕ ላይ ነው አይደል? አዎ ሞር ወንድና ሴት ጋር በተያያዙ ያሉ ኢሹዎች ጉዳዮች ላይ ያ ሀሳቡ ሞር ሪሌሽንሽፕ ላይ ፎከስ ማድረግ አይደለም። እንደ ወጣት እኔ እንዳለሁበት ኤጅ ሞር የሚመለከቱን ነገሮች አሉ። ስለዚህ አሁን እኔ ላለሁበት ኤጅ በጣም ከሚመለከቱ ነገሮች አንዱ ሪሌሽንሽፕ ነው። ጓደኝነት፣ ስለ ጓደኝነት አወራለሁ። ስለዚህ እንሰራለን ደግሞ ለመስራት ለመለወጥ እንሞክራለን። ስለዚህ ከዛ ጋር የተያያዙ ነገሮች እኔ እንዳለሁበት እንደወጣት ይመለከተኛል፣ ሪሌት አረግበታለሁ የምላቸውን ቶፒኮች ነው ሼር የማደርገው እንጂ ሞር ስለ ሪሌሽንሽፕ ማውራት ፈልጌ ሳይሆን እንደ ወጣት የሚመለከተኝ ነገር ስለሆነ ኦፒኒየን ይኖርሃል ስለሚመለከትህ ነገር በዛ ነው። ምን ስትይ ሰማሁሽ? አስተዳደግ ወይም ያደግንበት ፋሚሊ በጣም ኢምፓክት አለው ሪሌሽንሺፖቻችን ላይ። ጤናማ ቤተሰብ ውስጥ ማደግ ፕሪቪሌጅም ነው እድለኝነትም ነው። እሺ ፕሪቪሌጁን እንተውና፣ ምክንያቱም አክቹሊ ካደግሽ በኋላ ያለው ህይወትሽ ላይ ኢምፓክት አለው ነው። እስኪ ሌስ ዳይሴክት እሱን እናድርገው። ሀው አዎ በጣም ማለት ብዙ ነገሮች አሁን እንደ ሰው ነፃ ፈቃድ አለን ተብሎ ነው የሚታሰበው። ብዙ ነገሮቻችን የራሳችን የስራችን ውጤት ነው ምናምን ተብሎ ሊታሰብ ይችላል። ግን የምትወለድበትን ፋሚሊ መርጠህ አትወለድ። እዛ ጋ ነው በቃ እድለኝነት። ህይወት ውስጥ እድል አለ ከተባለ እድለኛ የምትሆነው አንተ መምረጥ በማችላቸው ነገሮች ላይ ነው። ስለዚህ ቤተሰቦች ናቸው የሚመርጡልህ ማለት ነው። እነሱ የመረጡት የትዳር አጋራቸው የመረጡት የህይወት መንገድ ምናምን ከብዙ ነገሮች ይጠብቀሃል። በዛው ልክ ደግሞ ብዙ በርደን ሊያበዛብህ ይችላል። ስታድግ እንደወጣት ብዙ ትራውማዎችን ከሆነ አሸክመው ያሳደጉ ያንን ለማከም ሌላ ኃላፊነት ነው የሚሆንብህ ማለት ነው። በእርግጥ ያው ይታከማል ይባላል። እኔ ያው ሳይኮሎጂስት አይደለሁም፣ ግን ሄልዚ የሆነ ፋሚሊ ውስጥ ማደግ በጣም እድለኝነት ነው። ጤናማ ነገር ነው እያየህ የምታድገው። ለነገሮች የሚኖርህ እንትን ብዙ ጊዜ ፖዘቲቭ ይሆናል። ከዛ ኔጌቲቭ ነገሮችንም ቶሎ ማየት ትችላለህ። ኦሬዲ እያየህ ያደግከው ፖዘቲቭ ነገሮችን ሲሆን ኔጌቲቭ ነገር ስታይ ቶሎ መለየት ትችላለህ። እና ለህይወትህ ለሪሌሽንሺፕ ብቻ አይደለም ለብዙ ነገሮች፣ ለጓደኝነት፣ ለብዙ ነገሮች በጣም እንትን አለው፣ ኢምፓክት አለው። እኔ በጣም ጤናማ የሚባል ቤተሰብ ውስጥ ነው ያደግኩት። በጣም ማለት እንዴት ነው ግን ጤናማ ሲባል መገለጫዎቹ ይመስለኛል። ጤናማ ሲባል መገለጫዎቹ አንደኛው መጀመሪያ እናትና አባትህ ያላቸው ትዳር ነው የመጀመሪያው። እነሱ ሁለቱ ምን አይነት ትዳር አላቸው፣ ምን አይነት ኮኔክሽን ነበራቸው። ከዛ ደግሞ ቤተሰብህ ወላጆችህ ካንተ ጋር የሚኖራቸው ደግሞ ኮኔክሽን ይወስነዋል። ከዛ ደግሞ አንተ እርስ በርስ ደግሞ ከወንድም ከእህቶች ጋር የሚኖርህ ደግሞ ሪሌሽንሺፕ ይወስነዋል ማለት ነው። ስለዚህ እነዛ ነገሮች ጤናማ ሲሆኑ እኔ እንዲሁም ብየዋለሁ የሆነ ቲክቶክ ላይ ማለት ዩኒቨርሲቲ ስገባ ነው አዲስ አበባ የመጣሁት። አዲስ አበባ ዩኒቨርሲቲ የተማርኩት ያ ማለት እስከ 19 ዓመቴ ድረስ ከነሱ ጋር ነው የኖርኩት ማለት ነው። እና እዛ በኖርኩባቸው ዓመታት አንድም ቀን እናትና አባቴ መጣላት አይደለም ድምጻቸውን ጮክ አድርገው ሲነጋገሩ ሰምቻቸው አላቅም። እኔ ኢቭን ሌላ ሰው አይቼ አላቅም። ባልና ሚስት ሲጣላ አይቼ አላቅም። ለመጀመሪያ ጊዜ ያየሁት ኦልሞስት ከ6 ወር በፊት ነው፣ ከ8 ወር በፊት ቤት ቀይሬ አሁን የገባሁበት ቤት ገብቼ ጎረቤቶች ይተጣሉ። እንደዚህ ነው እንዴ? በቃ የመጀመሪያ ኤክስፒሪየንስ እሱ ነው። ጀስት ሶሻል ሚዲያ የሆነ ሲባል ካልሆነ እንደዚህ ኢምፐርሰን ባልና ሚስት ሲጣላ አይቻላቅ። ግን ቴልሚ በጣም ጓጓው። ምክንያቱም አብዛኛው ኢትዮጵያን በተለይ የኛ እድሜ ላይ ያለው ጄኔሬሽን አብዛኛው እንድል የሚያስደፍርሽ ያው ዙሪያሽን ስታይ ሌላው እንድትገምጪ ስለሚያደርግ ነው። ሄልዚ የሚባል ፋሚሊ ውስጥ አድጓል ብዬ የሚል እምነት የለኝም። ያው ወይ ዲቮርስ ታገኛለሽ ወይ ጥል፣ ግጭት፣ አስታራቂ ስንሰማ ነው ያደግነው በዙሪያችን። እና አይ ፊል ላይክ ሄልዚ ያልሽውን ምን ያህል ሰው ሪሌት ያደርገዋል የሚለውን ማወቅ ፈለግኩኝና ምን አይነት ነበር አባትሽ እና እናትሽ ላይ እስኪ ሀውዲ ሄልዚ የሚባል አባት ወይም ሄልዚ የምትባል እናት እስኪ በባህሪ ደረጃ እናያቸው።
አንደኛ እርስ በርስ የሚኖራቸው ሪስፔክት፣ አንዳቸው ለአንዳቸው የሚኖራቸው ሪስፔክት፣ አመለካከት ማለት ታየዋለህ። የድሮ አባት እናቶቻችን እኮ እወድሻለሁ ሲባባሉ እንኳን ሰምተናቸው አናቅም። የምታየው እርስ በርስ ያላቸው ሪስፔክት ስታይ አንዳቸው ለአንዳቸው። እኛ ቤት አባቴ ሳይኖር ምግብ እንኳን እንዲምሳ ምናምን ቀርበን አንበላም። በቃ እሱ ሲመጣ ነው እንትን የሚባለው፣ ካረፈደ ይጠበቃል። እና አባቴ እኛንን እንዲሁ የምናመሸው ልጅ ሆነን 12:30 ቤቱ ነው። ማምሸት መጠጣት ምናምን የሚባል ነገር የለም እሱ ጋር። ሁሌም ከድሮም ጀምሮ ይሄዳል፣ ስራው ይሄዳል። ጠዋት ምሳ ሰዓት ያው ቅርብ ስለሆነ ምሳ ሰዓት ይመጣል፣ ተመልሶ ይሄዳል። ከዛ 12 ሰዓት 12:30 ቤቱ ነው። ከዛ በኋላ እኛን መከታተል፣ ትምህርታችን ላይ በጣም ነበረ የሚከታተለን። ማለት ትንሽ ነች፣ ያደግኩባት አካባቢ በጣም ትንሽ ከተማ ነች። ይተዋወቃል ሰው አብዛኛውና አሁን እዛ ያለ ሰው በሙሉ ብትጠይቀው ያውቃል። ማለት እኔ መናገር ላይ አይጠበቅብኝም ምን አይነት አባት እንደነበረ። እንደ አባት እንዴት ማለት ኢንቨስትመንቶቹ ነበርን እኛ ልጆቹ፣ ቤተሰቡ ለአባታችን ኢንቨስትመንቶቹ ነበርን። እና ስናድግኛ በጣም ይሄ ነፃነት ተሰጥቶና ያደግነው እንደ ልጅ። ይሄ ነፃነት ስለ ያው አንዳንድ ሰው ነፃነትና ልቅነት ይምታታበታል። ልቅ አልነበርንም ግን ነፃ ነበረን። የምንፈልገውን ነገር እንደፈለግን ጠይቀን። ኢቭን ቤታችን እንግዲህ ያሳይ ትንሽ የወረዳ ከተማ ነው ያደግኩት። በየ2 ሳምንቱ የቤተሰብ ስብሰባ ነበረን ቤታችን ውስጥ። yes አው ዘመናዊ ነው በጣም የፋሚሊ ስብሰባ አለን። ያው ብዙ ጊዜ በየ2 ሳምንቱ ላይሳካ ይችላል፣ ኤግዛክት 2 ሳምንት ላይሆን ይችላል። ግን በጣም ሄደ ቢባል በአንድ ወር ማክሲመም 1 ወር ከ2 ሳምንት ምናምን የግዴታ ነው ይኖራል። እና እዛ ጋር ቁጭ ብለን እናታችንን አባታችንን እንዲያርጋሃል ማስተካከል አለብህ እያልን ያደግነው ከልጅነታችን ጀምሮ። እሱም ክሪቲሳይዝ ይደረጋል፣ ይተቻል ካጠፋ በደንብ ቁጭ ብለህ ማለት የግድ ይሄ ባሳየኸው ካራክተር ሊሆን ይችላል ምናምን። ባለፈው ሳምንት እንደዚህ ሳረግ አንተ አላልከኝም ነበር፣ እናቴም እንደዚህ አላረግሽም ነበር። ከዛ ምክንያት ካለው ይነገርሃል። በዚህ ምክንያት ነው ትባላለህ። ካልሆነም በቃ አስተካክላለሁ። አንተም እንደ ልጅ እንደዛው እንደዚህ አድርገሃል፣ ይሄን ጸባይ ማስተካከል አለብህ። ሰሞኑ ትምህርታችሁ ላይ ቀንሳችኋል፣ እያጠናችሁ አይደለም ምናምን። ቁጭ ብሎን አጀንዳ ያለው ቃለ ጉባኤ ተይዞ ምናምን ነው ምን ሰበሰበውና ኢቭን ቤት ውስጥ ትንንሽ ውሳኔዎች ቢሆኑ ቤተሰቡን ቁጭ አድርጎ ስብሰባ ላይ ሳያማከር ምንም አይነት ውሳኔ አይወስንም አባታችን ማለት ነው። ማለት ምናልባት እኮ አሁን ላይ ሆኜ ሳስበው ያን ያክል ኢምፓክት ኖሮት አይደለም የኛ ኦፒኒየን። ኦሬዲ ወስቦ የጨረሰውም ነገር ሊሆን ይችላል። ነገር ግን እንትን አለኝ ቫልዩ አለኝ የሚለውን ነገር ይሰጣል። አንተ እንደ ልጅ ኢምፓክቱን ያው ካደግሽ በኋላ አየሽው። yes እንደ ልጅ ምን ያክል እንትን እንደሆንክ ያንተ ኦፒኒየን ያንተ ሀሳብ ማተር እንደሚያደርግ ተነግሮህ ነው የምታድገው። እናትሽ ምን አይነት ሰው ነች? እናቴ እስከ የቤት እመቤት ነበረች። እስከ 7ኛ ክፍል እስከሆን ድረስ የቤት እመቤት ነበረች። ከዛ በኋላ ምግብ ቤት ከፍታ ምግብ ቤት ነበረ የምትሰራው። እና እንደማንኛውም የቤት እመቤት በቃ ህይወቷን ለልጆቿ አይኖረሽ ሰው ነች እሷ። እና እንዳልኩ እንደ ፋሚሊ እንደማንኛውም ጤነኛ እናት ለልጆቿ ፍቅር የምትሰጥ የምትንከባከብ በቃ ህይወቷን ለኛ አይኖረሽ ሰው ነች እሷ። ሪግሬት ታረጋዋለች? አታረገው በልጆቿ ግን እንትን ነው 100% ሪግሬት ታረጋዋለች ማታረገው የሚለውን ለማወቅ እሷን መሆን የሚጠይቅ ይመስለኛል። እኔ እሷን አንደርስታንድ ማረጋት እንደ እናት ነው። እኔ እንደ ልጅ ነው ፊሊንጉን ማቀው እንጂ እንደ እናት ምን እንደሆነ ላቀው አልችልም። እንደ ሚስትም እሷ ያን የወሰደችው ውሳኔዎች ምናምን ልክ ይሁን አይሁን አላቅም። እኔ ፐርሰናሊ ምረጪ ካልከኝ የቤት እመቤት ባትሆን ደስ ይለኝ ነበር ለኔ እንደ እናት። እሷ ማለት በቃ የሆነ ያክል ትንሽም ቢሆን የሆነ የኬጂ አስተማሪም ብትሆን ይሆናላ እንትን ነው ከሌላ ነገር አንፃር ሳይሆን ሞሮፍ ውጪ የምትሰራ ሰው ስትሆን ለራስህ እንትን ይኖርሃል፣ ራስህን ትጠብቃለህ ምናምን። እናቶች አሁን ይሄ ወጥተው የሚሰሩ ሲሆኑ እሷ በጣም ሰልፍለስ አረጋት እንትን ስትሆን ሞሮፍ ለልጆችህ ምናምን ነው እንጂ አሁን በጣም በቃ ትጓጓለች። የመማር መመረቅ የሚባል ነገር
አሁን እኔ 3ኛ ነኝ ለቤቱ ማለት ስመረቅ የተመረኩት ማለት ነው። ግን በቃ መቼም የማትሰለቸው ነገር ቢኖር ልጆችን ማስመረቅ ነው። ምናልባት እሷ በዛ ውስጥ እኔም ብመረቅ ኖሮ የሚል ይኖረው ይሆን አላቅም። ማለት ያን ፊሊንግ ልታቀው የምትችለው እሷ ብቻ ስለሆነች ማለት ነው። ለኛ ግን እንደ እናት በጣም የምትገርም እናት ነበረች። That's amazing. So አንቺ ካደግሽ በኋላ እንደዚህ አይነት ፋሚሊ ውስጥ ማደግሽ ምን አይነት ቤኔፊት ሰጠኝ ብለሽ ታምኛለሽ? እሺ አደግሽ ነው ተመረቅ ስራ እየሰራሽ ነው። የመጀመሪያው ኮንፊደንስ ይሰጣል። ቤተሰቦችህ የሚሰሙ ሰዎች ሲሆኑ ማተር እንደምታደርግ ቫልዩ እንዳለ እንግዳ ሲመጣ ግባ ተደበቅ ሳይሆን ነይ እስኪ ውጪ እኔ ግጥም ጽፍ ነበርና ነይ ግጥም ጻፊላ እኔ እስኪ አንብቢላቸው ምናምን ነው የምትባለውና ጀስት ይሄ ሀሳቦችን ኤክስፕረስ ማድረግን ምናምንን ከልጅነት ተምረኸው ስትመጣ የሚሰጥህ ኮንፊደንስ በጣም አሪፍ ኮንፊደንስ ይሰጣል። Exactly, definitely. ከዛ ደግሞ ቅድም እንዳልኩ ነው ለነገሮች የሚኖርህ አመለካከት ፖዚቲቭ ነው የሚሆነው። ብዙ ጊዜ ይሄ ኔጌቲቭን ነገር ብቻ አትወስድም። ከዛ ኔጌቲቭ ነገርም ሲሆን ታየዋለህ፣ ታውቀዋለህ። እሺ ሶ እንግዲህ ዴፊኒትሊ ፐርሰናል ላይፍሽም ላይ ሪሌሽንሺፕሽም ላይ ወደፊት ኦር ደግሞ አሁንም ከሆነ ሄልፕ ያደርጋል ሄልዚ ውስጥ ማደጉ ማለት ነው። ግን ያው ቅድም እንዳልኩሽ አብዛኛው የኢትዮጵያ ወጣት በተለይ 90s ውስጥ ያለ የተወለድን ትራንዚሽኑ ላይ ነን። ሄልዚ ፋሚሊ በጣም ብዙ ዲቮርስ የበዛበት ብዙ ኬኦስ የነበረበት በገንዘብ ችግር ምናምን አንዳንዴ ሶሻል ሚዲያ ላይ እንደዚህ አይነት ቤተሰብ ውስጥ ነው ያደጋችሁት የሚል ጫጫታ ድብድብ ምናምን ኳሲድ ሲኒ ምናምን አይነት ድምፅ አድርገው ሰዎች ፖስት ሲያደርጉት ምን ያህል ሰው ሼር እንደሚያደርገው አይተሻል? እኔ ኢንቴንሽናሊ ነው የማየው። በጣም መቀበብ 30-40 ሺዎች ሼር ኮሜንቱ ብዛቱ እንዲህ ሁሉም ሰው ውስጥ ነው እንዲያደገው ያልሽ የሆነ አይነት የሆነስት ጄኔሬሽን ላይ ቲንክ እንደውም ያሁኑ ይሻላል ባይ ነኝ አሁን ዚስ ዴይስ የተወለዱ ያሉት። ምክንያቱም አትሊስት የሆነ እውቀቱ ምንም መኖሩ ልጅ እንደሚጎዳ ማወቁ ምናምን እና የዛ ሪፕል ኢፌክት ይመስልሻል አሁን ያለንበት ነገር እኛ ወጣቶች ላይ ያለው ፕሮብለም? ዱ ዩ ሲ ኢት ዛት ዌይ? የአስተዳደግ አሁ ኢምፓክት ይኖረዋል በደንብ። የሆነ ሀሳብ አለሽ እዛ ላይ ላይክ በምን መልኩ እየተገለጸ ነው የሚለው? ይህንን እንኳን ለመግለጽ ባለሙያ መሆን የሚፈልግ ይመስለኛል። ማለት ጀስት መዘባረቅ እንዳይሆንብኝ ይሄ በዚህ መልኩ ያደገ ሰው ይሄ ኔጌቲቭን ማለት እኔ አሁን ፖዚቲቭን ስለሆነ የማውቀው ከኤክስፒሪየንስ የተነስቼ ፖዚቲቭን እነግርሃለሁ። ኔጌቲቭን ግን እንደዚህ አይነት ፋሚሊ ውስጥ ያደገ ልጅ እንዲህ ይሆናል ለማለት ወይ ባለሙያ መሆን አለብህ ወይ ደግሞ በዛ ስፔሲፊክሊ በዛ በማለፍህ የተጎዳ ሰው መሆን አለብህ። ለዛ ነው ባይ ዘ ዌይ አንዳንዴ ዲቮርስ ያረጋም የተጎዳም ሰው ሲመክር አታጣጥሉት የምልበት ምክንያት ለምን አንዳንዴ ሄልዚ ፋሚሊ ውስጥ ስታድጊ ልታውቂ የምትሽው ሞር ሄልዚውን ነውና ሶ ያንን ቁስል በእነሱ ልክ ልታውቂው አትችይም። ሜቢ ያነበብሽው ኦር ቲዎሪቲካሊ ሊሆን ይችላል የምታውቂውና that's amazing actually. ሶ በጣም ኢንትረስቲንግ ሀሳቦች አሉሽ ሶሻል ሚዲያ ላይ እና ብዙ ሰዎች ደፍሮ ማያነሳቸውን ሀሳቦች ታነሻለሽ። ሶ እነሱን ሀሳቦች እንያቸው። ለምሳሌ ስለ ድንግል ሴት በጣም ብዙ ወንዶች የሚነሳ ኢሹ ነው። በጣም ብዙ አጨቃጫቂ ነው። ወንዶች በድፍረት ፊት ለፊት እንኳን ያወሩት አላውቅም ግን ያጨቃጭቃል። ለምሳሌ ይሄ ምንድነው መሰለሽ አንድ ሴት ልጅ ሪሌሽንሺፕ ውስጥ ድንግል ካልሆነች ከዛ ሰውዬ ጋር መተኛት አለባት የሚል እምነት አለ ወንዶች ጋር። እዛ ላይ ሀሳብ ሰጥተሻል። ሶ ያንቺን ፒውር ሀሳብ ነው መስማት ፈልገው ድጋሜ። ሶ how do you see this like ሴት ልጅ አንዴ ድንግል ካልሆነች ሪሌሽንሺፕ ስትገባ ከትዳር በፊት አላረግም ሴክሹዋል ነገር የማለት መብት አላት ብለሽ ታስቢያለሽ ወይስ how do you see it? አዎ በደንብ ያንንም ሀሳብ ያነሳሁበት በጣም ብዙ ጊዜ ያለውና ሞሮፍ ሰው ይሄ ድንግል ስለሆነች ሴት አብዛኛው ሰው ይስማማል። ማለት አሁን አንድ ሴት ድንግል ከሆነች አላደርግምም ከትዳር በፊትም ብትልም ይከበርላታል ምናምን። አዎ እኔም በደንብ እስማማለሁ። ግን ይሄ ድንግል ከመሆንና ካለመሆን ጋር የሚገናኝ ነገር መሆን አለበት ብዬ አላስብም። የሆነ ሰው አሁን እኮ እኛ ቲኔጀር ላይ የነበርንበትን አይነት ካራክተር አይደለም ያለን። ሀያዎቹ ላይ ስትሆን እያደግክ ስትሄድ የሆነ ነገር ማቹር እያደረግክ ስትሄድ ነገሮችን የምታይበት መንገድ እየተቀያየረ ነው የሚሄደው። ስለዚህ የሆነ ጊዜ ላይ ወይ ፋይሬጅ ላይ በነበርክበት ሊሆን ይችላል ወይ ነገሮችን በማታገናዝብበት ብዙ ስህተቶችን ትሰራለህ እንደ ሰው፣ ለሴትም ብቻ ሳይሆን እንደ ሰው። ስለዚህ ብዙ ሰው ከጠየክ ምናልባት አላቅም አብዛኛዋ ሴት ሪግሬት ታደርገዋለች። ያ በትክክለኛው መንገድ ያልተፈጠረን ግንኙነት ማለት ነው።
ምናልባት እኮ በሰዓቱ ትክክል መስሏት ወይ ደግሞ ጥሩ ሪሌሽንሺፕ ውስጥ ያለች መስሏት ሊሆን ይችላል እንደዛ ነገር ውስጥ የምትገባው። ነገር ግን አንዴ ካጣችሁ በኋላ ሰው ያቺ ፖይንት ናት ብሎ ነው የሚያስበው። በቃ ያቺ ፖይንት ካለፈች በቃ አለቃ በቃ ሁሉም ነገር አዎ። ከዛ በኋላ በቃ ማለት እንትን እስክትል ድረስ ዴት ካረገችው ሰው ካገኘችው ሰው ጋር ሁሉ መተኛት ግዴታ እንደሆነ ይታሰባል። ግን ይሄ የእሷ ፍላጎት ላይ እና የሁለቱ ስምምነት ላይ ነው የሚወሰነው። እሷ አቋሟ ከዚህ በፊት አድርጌዋለሁ በስተትም ሊሆን ይችላል፣ ተደፍራ ሊሆን ይችላል፣ በጣም በብዙ መንገድ ፈልጋውም ሊሆን ይችላል። ግን ከዛ በኋላ ልክ እንዳልነበረ ያ ነገር ከዚህ በፊት የነበራት አመለካከት ልክ እንዳልነበረ ከተረዳች እዛች ፖይንት ላይ ጀምሮ እንትን ማለት ትችላለች። አላደርግም ማለት መብት አላት ብዬ ነው ማስበው። እና በነገራችን ላይ ወንዱም የግዴታ አክሴፕት ማድረግ አለበት እያልኩኝ አይደለም። ግን አክሴፕት ማስገደድ ግን አይችልም ነው። አሁን እሱ እኔ ካላደረገች አልፈልግም ሊል ይችላል፣ መብቱ ነው። እሷን ማስገደድ ግን አይችልም። ስለዚህ ማድረግ የምትፈልግ ሴት ጋር ነው መሄድ ያለበት። የእሷን መብት መጋፋት የለበትም። ለምን የበታችነት ስሜት የሚሰማው ወንድ እንደዚህ አይነት ነገር ሲሆን ማለት ያው ከኔ በፊት ከሆነ ሰው ጋር ካረገች ወይኖት አይነት ነገር ነው አይደል? ትንግጭት የሚያመጣው እንትንም ነው መሰለኝ። ከዛ ሰው ጋር ራሱን ያወዳድራል መሰለኝ። ያን ሰው ምን ያክል ብትወደው ነው እሺ ያለችው እኔን አላ። ይሄ አንዳንዴ እኮ ያው ወንዶች ሎጂካል ነን ትላላችሁ እንጂ አንዳንድ ቦታ ላይ ሎጂካል አትሆኑ። እሺ እዛ ፖይንት ላይ አንድ ወንድ ከሎጂኩ በላይ እንትን ይሆናል፣ ኢሞሽናል ይሆናል። ማለት ለኔ ስሜት የላትም ማለት ነው፣ እኔን አትወደኝ ወይ ደግሞ አላ ከዚህ በፊት ላይ የነበረው ሰው በምን በልጦ ነው ከኔ አይነት ራሱን የማወዳደር ነገር ይኖራል ብዬ አስባለሁ። ያው እንግዲህ እሱን ያው ራሳቸው ናቸው ኤግዛክቱን የሚያውቁት፣ ግን የኔ ኦፒኒየን እሱ ነው አሉ። ይሄን ግን እንደ አድቫንቴጅ ተጠቀማለች ብሎ ስለሚያምኑ ይመስለኛል አንዳንድ ወንዶች አይደል? እንደ አድቫንቴጅ ማለት ላይክ አሁን ስልሽ የሆነ ጥሩ ነው። አሁን እኮ ለምሳሌ እየሰረቀ የነበረ ሰው በቃ ከዚህ በኋላ አልሰርቅም ማለት አይችልም ነገር ነው ሐሳቡ። እና ያ ነገር ደግሞ ማኒፑሌሽንም ይመስላችኋል ወንዶች አይደል? እንደ ማኒፑሌሽንም ነው። በቃ የሆነ እኔን ለማታለል ነው። እኔ ከሌላ ሰው ጋር ቢሆን እኔ ታደርገዋለች ወይ የሚል ሶ አይ ቲንክ የድንግልና ጉዳይ አንዴ እንደዚህ አይነት ነገር ካለ ትረስትም ማጣት ነገር አለ እዛ ሴት ላይ አይደለም። ሶ ግን what is the right solution ብለሽ ታስበሽ እንደዚህ አይነት ሲቹዌሽን ላይ ወንዱም ሴቱ በምን መልኩ ነገሩን ቢረዳው ነው? ወይም ወንዱስ ራሱን በምን ያስታመ በዚህ አይነት ጉዳይ ላይ ሴቷስ በምን መልኩ ነው አቋሟን ለወንዱ ማስረዳት ያለባት? ይሄ ኢንተረስቱ አሁን አንድ ሰው አንድ ወንድ የሆነችን ሴት ሲቀርባትና እንትን ሲል ላያስበው ይችላል እኮ ድንግል ናት ብሎ ኤክስፔክት ላያደርግ ይችላል። ግን ድንግል ካልሆነች የግዴታ ታደርጋለች የሚል ኤክስፔክቴሽን አለው ባይ ዲፎልት። ከዛ ነገር ጋር ኮንትራዲክት ስለሚያደርግበትም ነው በጣም እንትን ፍራስትሬት የሚያደርገው አይደል? ስለዚህ ኮሚኒኬሽን ይፈተዋል ብዬ አስባለሁ። ያችን ሴት በደንብ ትረስት የሚያደርጋት ከሆነ ለህይወቱ ለትዳሩ ለማግባት የሚፈልጋት ከሆነ በጣም ያስጨንቀዋል ብዬ አላስብም እውነት ለመናገር። ግን አብዛኛው ወንድ አሁን ላይ ሴትም ማለት እችላለሁ ሪሌሽንሺፕን ጀስት ለትዳር መዘጋጃ ሳይሆን ጀስት እድሜ ለትዳር ዝግጁ እስከሆን ድረስ ፈላ አድርግበት የሚል ነው እንትን ያለው። ኢቭን ለትዳር እንኳን የሚፈልጋት ሴት ብትሆን ግን እስከ ትዳር ያለውን ጊዜ መቆያ ይፈልጋል። ያ አመለካከታችን መሰለኝ ይሄንንም ነገር እንትን ግን በትክክል ካሰብከው ሪሌሽንሺፕ ምንድን ነው? ለትዳርህ የሚሆነውን ሰው የምታውቅበት ነው አይደለ? ከዛ ሰው ጋር የምትተዋወቅበት የምትጠናናበት ጊዜ ነው። ስለዚህ ልትጋባ ነው። ያን ሰው ልታገባው ከሆነ የምትፈልገው ይሄ ነገር ኢሹ ይሆናል ብዬ አላስብም። ዛሬውኑ ማድረግ አለብኝ ከትዳር በፊት መሆን አለበት የሚለው ያስጨንቀዋል ብዬ አላስብም። ሴት ልጅ ኮምፐንሴት ማድረግ ያለባት ወይም ይሄንን መካስ ያለባት ነገር አለ ብለሽ ታስቢያለሽ? አሁን አንዳንድ ወንዶች እንዳልሹ ይሄንን ጥያቄ ለጭንቅላታቸው መመለስ ይከብዳቸዋል። ስላነሳሽ በጣም ተመችቶኛል። ኢንትረስቲንግ ነው ይሄ። ለዛ ምን ያህል ብትወደው እሷ ያንን ሰውዬ ድንግል ሆና ነው ያብራው የተኛችው እኔን ግን ሳትሆንም ፍቃደኛ አይደለችም ብሎ ይሄ ራሷን ከማክበር አንፃር በፍጹም አይላትም። በፍጹም በቃ እሱማ መጀመሪያ የነበረ አይነት ሐሳብ ነው። ቀጥሎ አይላትም።
ይሄ ሰውዬ የምርም ራሷን አክብራ ለትዳር እየጠበቀች እንደሆነ ያለፈው ስህተት እንደሆነ እና ከዚህ በኋላ ግን ያን ስህተት መድገም እንደሌለባት አስባ እንደሆነ እንዲያውቅ ምን ማድረግ አለባት የተለየ እሱ ሰምሃው እንደ ይባለው መንከባከብ ያለባት ነገር አለ ባላንስ ለማድረግ እንዳልኩ ከመጀመሪያው የሪሌሽንሺፕን የምናይበት መንገድ ነው እኔ ችግሩ ብዬ የማስበው። አብዛኛው ሰው ሪሌሽንሺፕ ሲባል ፍቅረኛ ሲባል ሰው ቀጥታ የሚያስበው ሴክሹዋል ነገሩን ነው። these days yes ያ ነው ከመጀመሪያው መስተካከል ያለበት ያ አመለካከት ነው። አንዱ ከአንዱ እኮ ሊሆን ይችላል ሪሌሽንሺፕ ውስጥ አንዱ አካል ሊሆን ይችላል። ያ ግን ሙሉ በሙሉ ያ ነው ብሎ ስለሚያስቡ እንደ ወንድ አንድን ሴት እንትን ሲል ሪሌሽንሺፕ ውስጥ ሲሆን ቀጥታ ሴክሹዋል ነገሩን ነው የሚያስበው። ስለዚህ ያ ሴክሹዋል ነገሩን ሲከለከል ሙሉ በሙሉ ሪሌሽንሺፑ ፌል እንዳደረገ ነው የሚቆጥረው። ግን የተሻለ ብዬ የማስበው እኔ ፓርትነር መሆን ሪሊ ላይፍ ፓርትነር ስትሆን ይሄ ነገር አያሳስብህም። ገባህ? ነገህን አብረህ እንደምትገነባ ነገህን አብረህ እንደምታስተካክል ሰው ፓርትነር ስታደርግ ጉዳይህ አብረህ ስትገናኝ የምታወራው ስለ ሴክሹዋል ነገር ብቻ አይሆንም ማለት ነው። አብዛኛው ሰው ሪሌሽንሺፕ ሲባል ሲገናኝ ስለ ሴክሹዋል ነገር ነው የሚወራው፣ ሴክሹዋል ነገር ነው የሚደረገው። ከዛ ውጪ መዝናናት፣ ፎቶ መነሳት ምናምን ቢኖር ነው። እኔ ግን ሪሌሽንሺፕ ከዛ የዘለለ ነው ብዬ ነው የማምነው። ኮራላረጫው መንገድም እኮ እሱ ነው። ላይክ ሰው ሴክሹዋሊ አትራክትድ ሲሆን ነው ሰው ቹዝ የሚያደርገው። መጀመሪያ እኮ አትራክሽኑ ልክ ነው፣ አትራክት ልትደረግ ትችላለህ። ግን ሙሉ በሙሉ ግን ያ ነው ማለት አይደለም። ያ አትራክት የሚያደርግህ ኦልሬዲ ከትዳር በኋላ ስትገባበት ለምታደርገው ነገር ነው መሆን ያለበት እንጂ አሁኑን አትራክትድ ሆኛለሁ አሁኑኑ ይሄን ነገር አደርጋለሁ ለሚለው አይደለም። አትራክሽኑ አንድ የሚያደርግህ ነው። አትራክሽኑ ያቀርብሃል ወደዛች ሴት አይደል? ከዛ በኋላ ግን ከዛ የዘለለ ነገር ነው ሪሌሽንሺፕ። አስቆምሽ በጣም ይቅርታ። ዚስ ዴይስ ደግሞ ወንዶች እያነሱ ያሉ አንዳንድ ኮሜንቶችም ላይ ማያቸው ጥያቄዎች ሴቶች በጣም መዋሸት ጀምረዋል ነው። ከዚህ ከድንግልና ጋር ተያይዞ ሳይሆኑ ነን ማለት ሰውየው ፍቅር ውስጥ ገብቶ ምን ውስጥ ገብቶ ከዛ ፋይናሊ እንዳልሆነች ሲያውቅ አጣብቂኝ ውስጥ ይገባል ማለት። ንዴት አለ፣ ዌስት ያደረገው ታይም አለ፣ እልህ አለ፣ የመከዳት ስሜቱ አለ ምናምን። ሀዲ ሲስ ግን ሜሚ ኦፒኒየንሽን ማለት አሁን ውሸቱ መዋሸት እንደሌለበት ግልጽ ነው። እሱ ነው የምትችይው። ግን why would they lie? መጀመሪያ አንደኛ የተሰጠው ኢሜጅ ይመስለኛል እንደ ማህበረሰብ ለድንግል ሴት የሚሰጠው ቫልዩ እንዲዋሹ ሊያደርጋቸው ይችላል። አላውቅም። ግን በምንም መንገድ እኔ መዋሸትን እንትን ላደርገው አልችልም። የትኛውም ነገር እኔ መዋሸት አለበት ብዬ አላስብም። እንኳንስ ይሄ እኮ ተደብቆ የሚቀር ነገር አይደለም። ኤቭሪቲንግ መወራት አለበት ብለው ከሚያምኑት ውስጥ ነኝ። ኢቭን ከዚህ በፊት ምን ያክል ሪሌሽንሺፕ ውስጥ ነበረች የሚለውን እንኳን እሱም እሷም በደንብ መወራት አለበት ብዬ የማስብ ሰው ነኝ። አንተ ያችን ሴት ስትመርጣት ስታገባት ይሄ ህይወትህን እስከ መጨረሻው ድረስ አብራህ እንድትኖር እየመረጥካት ነው አይደለ? እነዚህ ትንንሽ ነገሮች ኢሹ ሊሆንብህ አይገባም። ካልተወሩ ግን ኢሹ ይሆናሉ። ተደብቆ የሚቀር ነገር አይደለም። ለምሳሌ የሆነ ቢዝነስ ከሆነ የምትሰራው ከዛ ሰው ጋር ያን ቢዝነስ ሰርተህ እስክጨርስ ድረስ ብዙ ነገሮችን ልትደብቅ ትችላለህ። ምክንያቱም ይሄ ፔሪድ አለው፣ መጀመሪያ ያለው ማብቂያ ያለው። ከዛ በኋላ እንደፈለገ ትላለህ። ነገር ግን አንድን ሰው ስትመርጠው አብሮህ እንዲያረጅ ከሆነ ምንም ነገር ተደብቆ ሊቀር አይችልም። መጀመሪያ ላይ ያገኘዋለሁ ወይ ደግሞ እቺን ነገር አድርጌ እቺን ተጠቅሜ ልውጣ ብለህ አስበህ ካልሆነ በስተቀር መዋሸቱ ምንም እንትን አይሰጠውም። ይሄ ዋሽተህ የምትዘልቀው ነገር ስላልሆነ ማለት ነው። አንድን ሰው አብረህ ስትኖር ኢቭን ከምታወራው ነገር እንኳን እኮ አንዳንዴ ኮንትራዲክት ያደርጋል እኮ ስትዋሽ አይደል? አሁን ዛሬ ብቻ አግኝቼ አሁን ያንተን ዛሬ በደንብ ዋሽቼ ልሄድ እችላለሁ። ነገር ግን ሁሌ አብሮህ የሚሆን ሰው ታውቀዋለህ፣ ሰምሃው መምጣቱ አይቀርም። ጉዳቱም የጋራ ነው አይደለ? ግን ዲል ብሬከር ነው ብለሽ ታስቢያለሽ? ሴቶች አንድ ወንድ በጣም ብዙ ሰዎች አንዳንድ ሰው በቃ ኖርማል ነው ቀለል አድርገው የሚል ሀሳብ ያመጣሉ። በቃ ፈርታህ ነው ወይ ስለምትወድህ ነው ወይም ምናምን ያነገረች ምናምን ያስባል። ወንዱ ጋር ደግሞ ሲሪየስ የሆነ ትረስት ኢሹ ይፈጥራል። ሲሪየስ ምክንያቱም አንድ ስለመሆኑስ ምን ማረጋገጫ አለኝ ነው። ድንግል አይደለሁም እኮ ነኝ ብላ ካልሆነች አንድ ነው
የሚለውም ስላለመሆኗስ ምን ማረጋገጫ አለ የሚል ደግሞ ሌላ ጥያቄ ያመጣል። ገብቶሻል? ሉፕሆል ነው የሚፈጥረው። አዎ እንዴ መዋሸትን በምንም መልኩ እንትልለው አልችልም። እንግዲህ አንድ ወንድ ፍቅር ውስጥ ገባ፣ 1-2 ዓመት ቆዩ እንበል። አምኗል ከትዳር በኋላ እንደሆነ ድንግል እንደሆነች ምናምን እየጠበቀ ነው። ግን ሺዝ ኖት አይደለችም። ፋይናሊ ፊገር አውት አደረገው። እዛ ዲል ብሬከር ነው ሎጂካሊ ስናስበው የፈረድን ሳይሆን ሎጂካሊ ይሄ የኛ ኦፒኒየን ነው። ስታዩ ዲል ብሬከር ነው ታስቢያለሽ ወይስ አሜን ኦኬ ሊያጋጥም ይችላል ብለሽ የምታየው ነገር? እሱን በወንድ አእምሮ ማሰብ ማለብኝ ብዬ አስባለሁ። እስኪ ስታስብ እንደ እንትን ግን እንደ አንድ ሰው ግን ሳስበው ዲል ብሬከር ነው ቢል በደንብ እረዳዋለሁ። ምክንያቱም ይሄ ከድንግልናዋ ጋር የተያያዘ ብቻ አይደለም፣ ካራክተርም ነው። መዋሸት የሚለው በራሱ ይሄን ትልቅ ነገር የዋሸ ትንንሽ ነገሮችን ደግሞ ስንት ይዋሻል ብለህ አስበው። ያው ነገ የሚታወቀውን ነገር የሚዋሽ ሰው፣ ነገ ማረጋገጥ የምችለውን ነገር የዋሸ ሰው ሌላ ምን ነገር እንደሚዋሻ አታውቀውም። ስለዚህ ለኔ ዲል ብሬከር ነው ቢል እረዳዋለሁ ያን ሰው። ግን ደግሞ እንደዚህ ማድረግ አለበት ለማለት እንዳልኩህ ያን ሰው መሆን ይፈልጋል። እስማማለሁ። ሴት ልጅ ማግባት ያለባት የሚወዳትና የምትወደውን ሁለቱን እንዴት? እስኪ በዚህም ሰርቼ ነበር ቢያናውት ካልከው በጣም ብዙ ጊዜ አሁን ሴቶች ሲመከሩ ምንድነው የሚሉት? የሚወድሽን ነው ማግባት ያለብሽ። የሚወድሽን ምንድነው በዛ ውስጥ እኔ የምንረዳለው ወይ የሚወድሽ ሰው ነው ያለው ወይ ደግሞ የምትወጂው ሰው ነው ያለው የሚል እንትን አለ፣ ጀነራላይዜሽን አለ። ስለዚህ ከዛ ከሁለቱ አንጻር ከሆነ እኮ አንደርስታንድ አደርጋቸዋለሁ። አሁን ብዙ ጊዜ እሷ የምትወደው ሆኖ እሱ ማይወዳትን ካገባች ኢትስ በጣም ክራይሲስ አይደል? ከዛ አንጻር ብቻ ነው የሚያየው ሰው። ስለዚህ የሚወድሽን አግቢ። ግን ትዳር እኮ እድሜ ልክ እኮ ነው። እንዴት ነው የማትወደውን ሰው አግብታ እሷ ምን አይነት ህይወት ነው የምትኖረው? ምንም ከዛ በፊት ሌላ ሰው እኮ ላትወድ ትችላለች። ምናልባት ምንም ከሌላ ሰው እንትን ሳይዛት ፍቅር ሳይዛት ግን እሱንም ሳትወደው ልታገባው ትችላለች። ግን ደግሞ አንዳንዴ ሁሉም ነገር በሎጂክ ብቻ ይፈታል ብዬ አላስብም። ይሄ ሪሌሽንሺፕ ትዳር የሚባለው ነገር ላይ የሆነ ያክል ኢሞሽናል ፓርትም አለው። ስለዚህ አንድ የማትወደውን ሰው አሰልቺ እኮ ነው የሚሆነው ህይወቱ፣ አስበዋል። ስለዚህ እኔ የምትወደውንም የሚወዳትንም ካላገኘች ይቅርባ ባይኔ ማለት በቃ አለ። ደግሞ እኮ እስከ ቆየህ ድረስ አለ ብዙ ጊዜ አለ በደንብ። ግን ምንድነው የሚሆነው ብዙ ጊዜ ወይ የሆነ ሰው ትወዳለች፣ የሆነ ሰው ደግሞ እሷን ይወዳታል አይነት ሲቹዌሽኖች ይበዛሉ። እና እዛ ፖይንት ላይ አሁን ለምሳሌ አንዲት ሴት የሆነ የምትወደው ሰው አለ፣ የሆነ የሚወዳት ሰው ደግሞ አለ። እዛ ፖይንት ላይ ስትሆን ምርጫው ሁለቱ ብቻ ይመስላታል። ስለዚህ ያንን የምወደውን ግን የማይወደኝ ነው ያለኝ አማራጭ ወይስ እሱ የሚወደኝ እኔ የማልወደው? ስለዚህ ከዛ አንጻር ምን ይባላል? በቃ እሷ የሚወድሽን ብታገቢ ይሻላል። ምክንያቱም በቃ እሱ ከወደደሽ ሴት ልጅ ይሄ በመላመድ ይመጣል ምናምን። እኔ ፍቅር እውነት ነው፣ ፍቅር መላመድ ነው። ግን ደግሞ መላመድ ሁሉ ደግሞ አያፋቅር። የለመድከውን ሰው በሙሉ አታፈቅር። ስለዚህ ገና ለገና ከተጋባን በኋላ እወደዋለሁ በጊዜ ሂደት ፍቅሩ ይመጣል ተብሎ በተለይ ትዳርን የሚያክል ነገር ውስጥ መገባት አለበት ብዬ አላስብም። ትንሽም ቢሆን ስሜቱ ሊኖር ይገባል። እና በላልተው ካልንስ ግን አሁን ለምሳሌ አሁን ኤክስትሪም ሳንወስደው አንድ የሚወድ ማይወድ ሳይሆን መውደዱ በማስ ይበልጥ ጥሩ ነው በሚለው እስካየ ነው። መበላለጥ ከሆነ ችግር የለውም። የወንዱ ቢበልጥ ነው የሴቷ ይበልጥ? አሁን የወንዱ ቢበልጥ ጥሩ ነው። ሴት ወንድ ቢወዳት ሞር ከሷ በላይ እሷም ትወደዋለች፣ ግን ከሷ በላይ ቢወዳት ይሻላል ነው ወይስ? አሁን ብዙ ሰዎች የሚጠይቁት እችን ጥያቄ ይመስለኛል። ማን በጣም ይውደድ? እኔ በጣም ወደው ትላለች ወይ እሷ ወይስ እሱም ደግሞ እኔ በጣም ወዳት እሷ እኔ ያክል አትወደኝም የሚል ሀሳብ ያነሱ አሉ። የቱ ነው ግን አሪፍ የሚመስልሽ? ኢትስ ጀስት ኦፒኒየን ነው ይሄ። እኔ አሪፍ የሚመስለኝ ካልከኝ ሁለቱም እኩል ቢዋደዱ ነው። እኩል የለማ እኩል ቢዋደዱ ነው። ካልሆነ ግን መዋደድ የሚባለው ነገር ካለ እሷም የበለጠ ብትወደው ችግር አለው ብዬ አላስብም። ወንዱም የበለጠ ቢወዳ ጥሩ ነው። ምንድነው ይሄ ኔቸሩ ግን አንድ ሰው አሁን ይሄ ፍቅር ሳይሰጠው ወይም ደግሞ ፍቅር ኤክስፕረስ ሳይደረግለት ያደገ ሰው በጣም እኔ በጣም ሲወደኝ አልወድም ምናምን አይነት ካራክተር ያላቸው ሰዎች አሉ። ከለዛም መሰለኝ አሁን ወንዶች ደግሞ ብዙ ጊዜ ይሄ በጣም ከወደደችው የሆነ በጣም የምታረግለት ከሆነ ምናምን
እኔ እንት ይለኛል ይጨንቀኛል ምናምን የሚሉ አሉ። ያ ምናልባት ወይ አስተዳደግ ሊሆን ይችላል ወይ ደግሞ ይሄ ነገሮችን ቀለል ማድረግ ከመፈለግ አንፃር ምናምን ሊሆን ይችላል እንጂ እኔ ፍቅር መብዛቱ ችግር ይሆናል ብዬ አላስብም። ፍቅር መብዛት ችግር ይሆናል ብዬ አላስብም። ግን ለምሳሌ አሁን ሰሞኑን አንድ ኢንተርቪው ያየው ነበረ መወደድ ይሻልሃል መከበር የሚል ወንዶችን እየጠየቃቸው መንገድ ላይ እና 99% ልበለው እንግዲህ 1% አይጠፋም ብዬ ወንዶች መከበርን ነው ቹዝ የሚያደርጉት። ሴትስ ግን እንደዛ ብትጠይቅ መከበርን ነው የምትለው መወደድን ነው የምትለው? እኔ ሁለቱም የሚለያዩ ነገሮች ናቸው ብዬ አላስብም። ለምሳሌ አሁን አንቺ መከበር ነው መወደድ ነው የምትፈልጊው? ሁለቱንም። አንዱን ምረጭ ተባልሽ? አንዱን ልመርጥ አልችልም። እስቲ አስረጅኝ ፖይንትሽን። የሚወድህ ሰው ያከብርሃል። ምናልባት ይሄ ለአንተ ያለውን ፍቅር ከሚገለጽባቸው መንገዶች አንዱ ነው ክብር ብዬ ነው ማስበው። ግን ክብር ብቻውን ሲሆን ግን ፍቅር ላይሆን ይችላል። ማትወደውንም ሰው ልታከብር ትችላለህ። መንገደኛንም እኮ ታከብራለህ አይደል? ግን የምትወደውን ሰው ግን ፍቅርህን የምትገልጽበት አንዱ መንገድ ማክበር ነው። እኔ ወድሻለሁ እያለኝ ግን በየቦታው ዲስሪስፔክት የሚያደርገኝ ከሆነ ከመጀመሪያው ክብሩን ሳይሆን የምጠራጠረው ፍቅሩን ነው መጀመሪያ። ይሄ ፍቅሩ የለም ማለት ነው። ፍቅር ሲኖር የምትወደውን ሰው ፍቅሩ ራሱ እንድታከብር ያስገድድሃል። ሁለቱ አንድ ላይ የሚሄዱ ነገሮች ናቸው፣ የምትመርጣቸው ነገሮች ናቸው ብዬ አላስብም። አይ ችግር የለውም አትወደደኝ አታክብረኝ፣ እሷም ቢሆን ወዳው ላታከብረው አትችልም ከመጀመሪያው ፍቅሯ ላይ ስሜቷ ላይ ችግር ከሌለ በስተቀር ማለት ነው። ስለዚህ ሁለቱ አብረው የሚሄዱ ነገሮች ናቸው እንጂ አንዱን ነጣጥለን እኔ ይውደደኝ እንጂ አያክብረኝ ችግር የለውም ወይም ደግሞ እኔ ታክብረኝ እንጂ አትወደደኝ ችግር የለውም የሚለው ይሰራል ብዬ አላስብም። ግን ለመኖር አሁን ይሄ አላማው ይሄ ሀሳብ በሰላም ለመኖር የቱን ትመርጣለህ ነው። አይ ቲንክ እንግዲህ ወደ ውስጥ ለመረዳት ስሞክር ጥያቄው እንደ ወንድ የቱን ትመርጣለህ ከትዳር አጋርህ ጋር ለመኖር ይመስለኛል ኮንሰፕቱና እኔ ደግሞ እዚህ ጋር ጥያቄ አለኝ። ለምን ብትይ በጣም የሚዋደዱ የሚደባደቡ ሰዎች አይቻለሁ። አይዋደዱም እንዳትይ ወይስ ያ መዋደድ አይደለም ባይ ዴፊኒሽን ብለን ነው የምናየው? ፋይት ማድረግህ አለመከባበርን አይገልጽም። ከምትወደው ጋር ትጣላለህ። ጥል ዲስሪስፔክት ያለው ጥል ለምሳሌ መደባደብ እኔ እሱ ጋር ፍቅር አለ ብዬ አላስብም። ሪስፔክት አለው ብዬ አላስብም። ሰው የሚወደውን ሰው መንካት እንኳን ይፈራል እኮ የሚወደውን ሰው አይደለም እስከ መማታት ድረስ። እኔ እየመታት ስለምወድሽ ነው ቢል ሴንስ አይሰጠኝም ለኔ። የምትወደውን ሰው እንኳን አንተ ልትነካው ሰው እንኳን ገና ለገና ይነካዋል ብለህ ስታስብ እንኳን ትሳሳለታለህ አይደል? መውደዱ የሚለው ትክክለኛው እውነተኛው ፍቅር ካለ ማክበሩ ባይ ዲፎልት የሚመጣ ነገር ነው ብዬ ነው የማምነው። ያ አሁን ይሄ ጥያቄ ለምን እንደጠየቅኩሽ ወንዶች ይሄን ጥያቄ ሲጠየቁ ምንም ሄዚቴት አያደርጉም። መከበር ነው ፈልገው ለማለት ምንም ዳውቱ ራሱ የላቸውም። ዴፊኒትሊ አሁንም ሚስት ብትወድ ይሻላል ብታከብረ ተብሎ ቢጠየቁ ባለትዳሮችም ራሱ ብታከብረኝ ነው የሚሉት። ምክንያቱም አንቺ ያልሽውን ኮንሰፕት በተወሰነ መልኩ ይገዛዋል። ምክንያቱም ማክበሯስ መውደዷን ያለው ነው። በቃ ለኔ መውደዷን የማይበት መንገድ ማክበሯ ነው ለወንድ ልጅ ኮንሱም የምናደርገው ፍቅርን በክብር ውስጥ ስለሆነ። አዎ ግን ደግሞ ምን አለ መሰለ እኔ ማምነው ክብር የብዙ ነገሮች መገለጫ ነው። አንድን ሰው ፈርተህም ልታከብረው ትችላለህ፣ ወደኸውም ልታከብረው ትችላለህ አይደል? ስለዚህ ያቺ ሴት ታከብረዋለች። የምታከብረው ግን ስለምትወደው ነው ወይስ ስለምትፈራው ነው? I don't think ሁለቱም ቢሆን ብዙም ጉዳዮቹ አይመስለኝም። እሱ ጋር ነው ችግሩ ብዬ የማስበው። መከበር ብቻ የሚለውን ነጥለህ የምትወስደው ከሆነ ብዙ ነገሮች የሚስታረጋለ መሀል ላይ። መወደድ ብቻም ካልክ ደግሞ ሰው እየወደደህ ካላከበረህ ማለት ላያከብረህ አይችልም ብዬ ነው ማምነው እንደኔ ማለት ነው። የሚወድህ ሰው ያከብረሃል። It makes sense። ሌላው አንድ ስትሰማውት ነገር ምንድነው ሴቶች ባሎቻቸውን ሊነጥቋቸው የሚችሉ ሴቶች ጋር ጦርነት ያስነሳሉ ብዙ ጊዜና ልክ አይደለም የሚል እምነት አለሽ? ባሌ ልትወስድብኝ ነው ማን ስለሆንሽ ነው ምናምን ብለው ይደውላሉ፣ ስልክ በውስጥ ያገኛሉ፣ በአካል
ሄደው ምናምን አይነት ጦርነት አለ። እንደዚህ በፊልሞችም አይተናል፣ ፕራክቲካሊ በህይወቶቻችንም የሰማናቸው ስቶሪዎች አሉ። ሴቷ ጋር ደውሎ እስከ ማግኘት ምናምን እንደ ትዳሪውስ መገቢ ብሎ እስከ መሰዳደብ ምናምን። ልክ አይደለም ያልሽበት ምክንያት እስኪ እንስማው። ይሄ እዚህ ቦታ ላይ ያለ ሰው መልስ ያገኝ ይሆናል። ልክ አይደለም ያልኩበት ምክንያት እንደ ሴት አሁን እንደ ሚስት ወይ እንደ ፍቅረኛ የኔ ኃላፊነት መውደድ፣ ማመን፣ መታመን ነው። የሱም ኃላፊነት እንደዛ። ያ ሰው እንዲታመን ማድረግ ኃላፊነት የለብኝም። እሱ የወሰደውን ኃላፊነት ራሱ ነው መወጣት ያለበት። ስለዚህ እሱ አንዴ ያንን ኃላፊነቱን ትቶ ሌላ ሴት ጋር መሄድ፣ ሌሎች ሴቶችን ማውራት ምናምን ይሄ ባውንደሪውን ጥሶ የሚሄድ ከሆነ ችግር የመጀመሪያ መሆን ያለበት ከሱ ጋር ነው እንጂ ከዛችኛዋ ሴት ጋር አይደለም። ቃል ኪዳን ዲያስፖራ ፕሮጀክት ሽያጭ ጀምረናል። በ40/60 አከፋፈል በመሃል መገናኛ ጫካ ፕሮጀክት መግቢያ ላይ ውብ አፓርትመንት ቤቶችን ወደ እናንተ ይዘንላችሁ መተናል። 20% ከፍለው ቀሪውን በ3 ዓመት ያለምንም የዋጋና የዶላር ግሽበት ወደ እናንተ ይዘን መተናል። 40% ከፍለው ቀሪውን ቤቱን ሲረከቡ የሚከፍሉበት ልዩ አማራጭ፣ 100% ሲከፍሉ ደግሞ 35% እውነተኛ ቅናሽ ከስቱዲዮ እስከ ባለ 3 መኝታ። ስቱዲዮ ጠቅላላ ክፍያ በ2.7 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ ጠቅላላ ክፍያ ከ7.7 ሚሊዮን ብር ጀምሮ፣ እንዲሁም ባለ 3 መኝታ ጠቅላላ ዋጋ ከ9.2 ሚሊዮን ብር ጀምሮ ቤቱን የግሎ ማድረግ ይችላል። እንዲሁም የንግድ ሱቅ በመሃል ሳር ቤት ጠቅላላ ክፍያቸው ከ2 ሚሊዮን ብር ጀምሮ ወደ እናንተ ይዘንላችሁ መተናል። ከ73 ካሬ ባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ቤቶችን እዚሁ ሳር ቤት ላይ ወደ እናንተ ይዘንላችሁ መተናል። ልብ ይበሉ፣ ቅናሾቻችን የሚቆዩት ለጥቂት ቀናት ብቻ ስለሆነ በ0981 771300 ላይ ይደውሉልን። ቴምር ፕሮፐርቲስ ባልኝ የማለልኝ ወይ ደግሞ እንደሚታመን ባልም ከሆነ ቃል ኪዳን የገባው እንትን ያለልህ እሱ ነው ኃላፊነቱን መወጣት ያለበት እሱ ነው። መጠየቅም ካለበት የሚጠየቀው እሱ ነው። እዛ ሶስተኛ ወገን ጋር የሚያስኬድ ነገር የለም። ኦሬዲ አንዴ ሁሉን ነገር እንትን ብሎ ሄዷል ያ ሰው አይደል? ጉዳይ እኔ እንደ ሴት እንደ ሚስት ወይ እንደ ፍቅረኛ ያለኝ ኃላፊነት ያለኝ ለምን ብዬ መጠየቅ የምችለው እሱን ነው። የሱ ኃላፊነት ነው ያ ነገር እንጂ አንዴ ኦሬዲ ዲስሪስፔክት አድርጎ በላይ ላይ መሄድ ከጀመረ በኋላ ሄጂ እሷን ሄድሽ ተይው ስላልኳት የሚቀር ነገር አይደለም። ምን ማድረግ ያለባት እንደዚህ አይነት ነገር ውስጥ ያለች ሴት ብለሽ ታስቢያለሽ? አንቺ ብትሆኚ እኔ ብሆን ማድረግ አለባት ብዬ የማስበው ጉዳዩን ከባሏ ጋር ነው መፍታት ያለባት። የማይፈታ ከሆነ ወደ ቺቲንግ ደረጃም ከደረሰ መቁረጥም ካለባት ምንም ካለባት ጉዳዩዋ ከሱ ጋር ነው ብዬ ነው ማምነው እንጂ ሰው ማናገር አያስፈልግም ጭራሽ። ምክንያቱም አሁን ብዙ ሰው ምንድነው ይሄን ነገር የሚያስበው ይሄ ትዳሩን ከማዳን ሪሌሽንሺፑን ከማዳን አንጻር ይረዳዋል። አንተ አይደለህም፣ እሱ አይደለች የምታድነው፣ እሱ እዛ ቦታ ላይ ያለው። ይሄ ደግሞ አለ አንዳንዶቹ ደግሞ ስለሚወዱም ትዳርም ብቻም ሳይሆን አሁን በጣም ስለምትወደው ሄዳ ወደዋለሁ ተይልኝ ምናምን አይነት ነገር ውስጥ ይገባል። እሱ ነው ያንን ነገር እሷ ሄዳ እንትን አድርጊልኝ ተይልኝ ስላለች የሚቀር ነገር አይደለም። ከታመነ የሚታመነው እሱ ነው። ካልታመነም ሄዶ ያቺ ሴት ጋር ሄዶ አውርቶ እንትን ብሎ ስንት ነገር ውስጥ ደርሶ እንትን የሚለው እሱ ነው። ስለዚህ ጉዳዩዋ ከእሱ ጋር ነው። አሁን ብዙ ጊዜ የሚምታታብን ብየዋለሁ። እንዲሁም እንደዛ የሰራሁት ቪዲዮ ላይ ፋይቲንግ ፎር ሰምዋን እና ፋይቲንግ ኦቨር ሰምዋን በጣም የሚምታቱብን ነገሮች ናቸው። እንዴ ትዳርሽንማ ማዳን አለብሽ ምናምን፣ እንዴት ዝምታ ያለሽ ሪሌሽንሺፕሽንማ ማዳን አለብሽ ምናምን። ያ በማከላችሁ ላይ ለሚፈጠር ነገር ሴት ልጅ በደንብ ፋይት ማድረግ አለባት። እሱም እንደዛው መሀላቸው ላይ ብዙ አለመግባባቶች ቢፈጠሩ ምናምን አይደል? ስቲል ግን ፋይት የምታደርገው አንተና እሱ መሀላችሁ ላይ ችግሩ ሲሆን ነው። ወይም ደግሞ አንተና እሱ ፋይት የምታደርጉት ችግሩን ሲሆን ማለት ነው፣ አንድ ቲም ስትሆኑ ነው። ከዛ ውጪ ግን እሱን ፋይት ኦቨር ሰምዋን ማለት ደግሞ ያንን ሰው ራስህ ለማድረግ ወይ ደግሞ ካንተ ጋር ለማቆየት ምናምን ስትታገል ማለት ነው። ኦሬዲ ሄዷል እኮ አንተ ስለታገልክ አታመጣውም። ሰው ፈልጎ ነው የሚወድህ፣ የሚሰጥ ነገር ነው ፍቅር። ደጋግሞ መምረጥ ሊመርጥህ የሚችለው እሱ ነው። መጀመሪያ ላይ ብዙ ፋክተሮች ይኖራሉ አንተን እንዲመርጥህ። እኔን መርጦ መጀመሪያ ከኔ ጋር እንዲሆን የኔ ካራክተሪ ምናምን ብዙ ነገሮችን ላይ ይችላል፣ የራሱ ፐርሰናል እንትኖቹ ማለት ነው።
ሲመርጠኝ ግን መርጦኛል። አንዴ መርጦኝ ካገባኝም አግብቶኛል። ሪሌሽንሺፕ ውስጥ ከሆንኩኝ ከዛ በኋላ መታመን ኃላፊነቱ ነው። የሆነ ነገር ከኔ የጎደለ ነገር እንኳን ቢኖር መጀመሪያ ላይ ይችላል ይሄ ነገር ስለጎደለ ይቅር ብሎ መሄድ ይችላል። አንዴ ከገባበት በኋላ ግን ያ ነገር አልፈታም ብሎ መለየት ደረጃ እስኪያደርስ ድረስ ከዛ ሰው ጋር እርስ በርስ ነው ችግርን የምትፈታው። የተፈጠረ ነገርም ካለ ምናምንም ከዛ ሰው ጋር ነው ጉዳይ እንጂ ሌላ ሶስተኛ ጋር ሄዳ በነገራችን ላይ ለወንድም ይሰራል። ብዙ ጊዜ የምናየው በሴት ስለሆነ ነው እንጂ በሴት ብቻ እያልኩኝ አይደለም። ወንድም አሁን የማትፈልገውን ሴት በላዩ ላይ ሌላ ወንድ እያገኘች ምናምን ሄዶ ወንዶቹን ከሚስቴ ዞር በሉ ስላሉ ያስቀረው ነገር አይደለም። ሚገላለ ሚወጋለ እንደውም ዛቻ ሁሉ የሆነ ሰዓት እንደ ትሬንድ ሁሉ መጥቶ አይቼ ነበረ። ላይክ በሚስት ከነካ ምናምን የሆነ ነገር ካላረከው ወንድ አይደለም የሚል ያ አሁን አስገድዷት ወይ ደግሞ እሷ ሳትፈልግ የሆነ ነገር አርጓት ከሆነ እኮ አዎ በደንብ ህይወቱንም ቢሆን ሰጥቶ ሊታገላት ይገባል። እሷም እንደዛው። ነገር ግን እሷ እሱን ፈልጋ ከሆነ ዲስሪስፔክት አድርጋ ነው አይደለ ረግጣህ ነው ሄዳ ሌላ ወንድ ልታገኝ የምትችለው ምናምን። ስለዚህ መጀመሪያዋ ችግርህ ያኛው ወንድ አይደለም እሷ ናት። ሪሌሽንሺፑን ያላከበረችው እሷ ናት። ወንዱም እንደዛው ሪሌሽንሺፑን ያላከበረው ትዳሩን ያላከበረው ባሏ ነው። ያቺ ሴት ሁለተኛ ልክ ነች እያልኩኝ አይደለም። አሁን እንደዚህ ስል ደግሞ የኔን መርጦ ነው የመጣው ምናምን እንዲሉ አይደለም። ሴቶች ከአንቺ ይልቅ ከሚስቱ ይልቅ እኔን መርጦ መጣ ምናምን እንዲሉ አይደለም። እነሱም ያው ናቸው። ልክ አይደለም። ግን እንደ ሚስት መጠየቅም ካለብህ ፋይት ማድረግም ካለብህ ከሱ ጋር ነው። ያን ክብር መስጠት አያስፈልግም። በኔ እይታ አያስፈልግም። ሄዶ የማናገር ምናምን አያስፈልግም ጭራሽ። ያ ሰው ነው ባውንደሪውን ማስጠበቅ ያለበት። እኔ ከሪሌሽንሺፕ ላይ ሲሆን ከሌሎች ወንዶች ጋር ያለኝን ባውንደሪ ማስጠብቀው እኔ ነኝ፣ እሱ አይደለም። እሱም እንደዛው ከሌሎች ሴቶች ጋር ያለውን ባውንደሪ የሚያስጠብቀው ራሱ ነው። በቃ የራሱ ኃላፊነት ነው። ኤግዛክትሊ ያ በወንድም ያልሽው በደንብ ነው የሚያስማማኝ። የኔ ፍቅረኛ ኦር የትዳር አጋር ከሌላ ወንድ ጋር ሄዳ ቺት የምታረግ ከሆነ ወንዱ ምንም አላረገኝም ብዬ ነው ማምነው። ፐርሰናሊ ከዚህ በፊት ቪዲዮ ላይ ተናግሬዋለሁ። ምንም አላረገኝም። ምክንያቱም የገዛ ቤቴን መጠበቅ ያልቻልኩ ሰው I don't even know ደግሞ ዋሽታውም ሊሆን ይችላል እኮ ባል የለኝም ብላውም ሊሆን ይችላል። ምናልባት የሚደብረኝ የሚችለው የሚያቀኝ ከሆነ ባል እንደሆንኩኝ ካወቀ ለሷ ብዬ ሳይሆን እኔን ዲስፔክት ስላረገ ሊደብረኝ ልጋጨው ይችል ይሆናል። እያወቀ ከሆነ ባሏ እንደሆንኩኝ እሱም ራሱ ሬር ነው። የራሴ ሰው ያላከበረኝ ሌላ ሶስተኛ ለኔ ግድ ማይስጠው ሰው ካላከበረኝ ብሎ ፋይት ማድረጉ ነሰሰሪ ነው ይላል። ሁለቱንም ኢግኖራንት ከሞት ድረስ ታመናለው አብሬ ሆናለሁ ብሎ ቃል ኪዳን የገባለ ሰው ሳይታመንልህ ሌላ ሰው መጥቶ እንዴት ነው ኃላፊነት እንዲወስድ የምትጠብቀው? ሴንስ አይሰጥም። ሞር ዲልህን በዚህ መንገድ መጨረሱ የተሻለ ነው። ስልክ ቼክ ስላደረግ ከማን ጋር ተጻጻፈ ምናምን የሚለውን ቼክ ስላደረግ ምንም የምትለውጠው ነገር የለም። ራስህን ሰላምህን ከመበጥበጥ ውጪ ማለት ነው። ያ ዴፊኒትሊ ግን እዚች ላይ አንዳንድ ሰዎች እቺ ጥያቄ የምትነሳው ፋንም ስለሆነች እናውራት ብዬ ነው። እቺ ጥያቄ የምትነሳው ወንዱ ሀብታም ሲሆን ነው የሚል መከራከሪያ አላቸው ወንዶችና ላይክ ባሌን ወሰድሽብኝ የሚባለው ሰውየው ጥሩ ሲሆን ነው። ፋይናንሻሊ በቃ እንደሱ ጥፋት አይታይም። ቀስ መሰናክል መጥቶበት ነው። ተረተሽኛል። በገንዘብ በምናም ሰክሰስፉል ከሆነ ሚስቴ ባሌ ልታሰናክለው መታ ነው ረብሻው ነው ተብሎ ነው የሚታሰበው። እና ያው ገንዘብ ከሌለው ግን ወይም ከሆነ ግን ራሱ ፈልጎ ነው ሄደው ታግሎ ነው የሚል እንደ ስቴሪዮታይፕ ነገር አለች መሳማት። ትንሽ አይደለች፣ ብዙ ሰዎች ጋር አለች። በኮንፊደንስ አውሯት እንጂ አለች። so how do you see this? እሱ እንግዲህ የሰው ፐርስፔክቲቭ ነው። ምናልባት ከዛ ምቾት መውጣት ላትፈልግ ትችላለች። ይሄ ያላ የሆነ ቦይ ባለው ሀብታም ከሆነ ሀብታም ሲሆን ብቻ አይደለም በነገራችን ላይ የምትወደውም ከሆነ እንደዛ ትላለች። እሷ የምትወደው ሲሆን ወይም ደግሞ ባይ ዲፎልት ይሄ ማመን የማትፈልገው ሲቹዌሽን ላይ ስትሆን ነው። እሱ ይሄ ያለህበትን ነገር በጣም ስትወደውና ያ ነገር ተበላሸ የሚለውን ነገር ያ ሰው በእኔ ላይ ቺት አረገ እንደዚህ ሄደ የሚለውን አክሴፕት ማድረግ የማትፈልግበት ሲቹዌሽን ላይ ስትሆን ወደ ሶስተኛው ወገን ትወስደዋለህ። ሪስፖንሲቢሊቲውን ሸክሙን ሲያቅተን ማለት ነው። yes አሁን በጣም የምትወደውም ሲሆን እሷን ቺት አደረገ ማለት ቀጣዩ ምን እንደሆነ ታውቀዋለች። እኔን ጥሎኝ ሄደ ሲሆን ቀጣዩ ጥላ መሄድ እንዳለባት ባይ ዲፎልት የሚታወቅ ነገር ነው። የትምህርት የሚፈልግ ነገር አይደለም። ሪሌሽንሺፕ ላይ ስትሆን ያልታመነ ሰው
መቼም ፊውቸር እንደማይኖረው ታውቀዋለህ። ነገር ግን በጣም ይሄንን እንትን በጣም መልቀቅ ሳትፈልግ አንተ ችግርህ ከዛ ሰው ጋር ያለህን ነገር ማጣት ሳትፈልግ ስትቀር ጉዳዩን ወደ ሶስተኛ ወገን መግፋት እንትን ትላለህ። የሆነ የምታል ነው ይመስልሃል። ምንድነው ራስህን እየካድክ ማለት ነው፣ እንደመዋሸት ነው ራስህን። ስለዚህ ምናልባት ሀብታምም ሲሆን ከዛ ወጥቼ አንዳንዴ ደግሞ ምናልባት እሷ ቤት ቁጭ ብላ ልጆች የምታሳድግ ምንም እንትን የሌላት ሴትም ስትሆን ለልጆቼ ብላም ሊሆን ይችላል። እሱን አንደርስታንድ አደርጋለሁ። ይሄ ያለ አትሊስት ወታ ልጆቿ አሁን የኖሩበትን ነገር ማስቀጠል እንደማትችል ስታቅ የሆነ ያክል በቃ እሷን ባናግራት ይሄ ያለ ተስፋ ከመቁረጥ ታይልኝ ከማለት ታይልኝ አይነት ነገር እንጂ ጀስት ከገንዘቡ ጋር ብቻ የሚያያዛል ብዬ አላስብም። ያንን ሲቹዌሽን ማጣት የማትፈልግበት ሌብል ላይ ስትሆን ትከዳለህ፣ ራስህን የምታየውን ነገር ተዋሻለህ። ከዛ ወደ ሌላ አንተ ብዙ ጉዳት ወደማያመጣው ሰው ሺፍት ማድረግ እንትን ትላለህ። ከዛ አንጻር ይመስለኛል ሴቶች ባለትዳር ወንድ ይወዳሉ የሚለውን ሀሳብ ትገዥዋለሽ? ብዙ ሰዎች ያነሱታል ሶሻል ሚዲያ ላይ። ልክ ወንድ ልጅ ቀለበት ሲያደርግ ወር ሲያገባ ይፈለጋል የሚል አለ አይደል? ሀሳብ ሰምተሽ ታውቃለህ? ግን ትገዥዋለሽ? ለምን እንደዛ የሚባለው? ማለት ሴት ልጅ ባለትዳር ወንድን ቀለበት ማድረጉ ማተር ያረጋትም ኦር ምናምን የሚል ሀሳብ፣ ሴት ስንል ሁሉንም ማለት ሳይሆን ይባላል። የሰማነው ነው። የሚሰማናቸውን ነገሮች ደግሞ ሀሳብ መስጠት አለብን ብዬ ስለማስብ ነው። ለምን እንደዛ የሚባለው ታዲያ? አንደኛ ባለትዳር የሆኑ ወንዶች ለትዳር የሚኖረውን ኢሜጅ ተጠያቂ ናቸው ብዬ አስባለሁ። እነሱ በየቦታው የሚያሳዩት አክትና ካራክተር ቀለበትን አድርገህ ከማንም ጋር ሄደህ እንትን ስትል ስትታይ አንድ እንዳላገባ ሰው ስለ ትዳር የሚኖርህ ኢሜጅ ያገቡ ሰዎችን እያየህ ነው አይደል? ኦኬ። ስለዚህ ያገቡ ወንዶች የሚሰጡት ኢምፕሬሽን ነው እንደዚህ አልፎ ይሄ ትዳሩ ምንም ሪስፔክት እንዳይደረግ ምናምን። ኢቭን እኮ የሚጠቀሙት ነገር ሲኖር ነው ካንተ እንጂ ምንም አንድ ተራ ሰው ሆነ ባለትዳር ስለሆንክ ይፈልጉሃል ማለት አይደለም። አይፈልግህም ማንም። ነገር ግን የሆነ ያክል ወይ ገንዘብ አለህ ተብሎ የሚታሰብ ከሆነ ምናምን የሆነ ምንም ኮሚትመንት ሳይኖርባቸው የሆነ ነገር ካንተ የሚጠቀሙት ነገር ካለ ባለትዳር ሆንክም አልሆንክም አንተ መንገዱን እስከከፈትክ ድረስ የሚጠቀምበት ሰው ይኖራል። ባለቤቱ የናቀውን አባባል አለ። ምንድን ነበር? ባለቤቱ የናቀውን እንትን ማከብረውም ይቻላል። ልክ እንደዛ ሰው አንቺ የምታየው ነገር እኛ ባለትዳሮች ለትዳራችን ያለን ቫልዩ ማውረዳችን ነው። ሰዎች መጥተው እንደፈለጉ እንዲበጠብጡት እድል የሚሰጠው ነው። በዛ ወይንም ሞር ተጠያቂ የሚታረግ። ምክንያቱም ባለትዳር ወንድ በየቦታው በየናይት ክለቡ በየምናምኑ ገንዘብ ያላቸው ሲሆኑ ማለት ነው 3-4 ቅምጡ ሽማ እያስቀመጡ እንደዛ ስታይ ታያለህ። ደግሞ አሁን በጣም ስለሰፋ አንተ የዛ አካል ባትሆን እንኳን አካባቢ ላይ ታያለህ የሆነ ስለዚህ እንዳላገባ ሰው ለትዳር ያለህ ነገር እየሞተ ነው የሚሄደው። ስለዚህ ትዳርን ሊያስከብረው የሚችለው ባለትዳሩ ነው ራሱ ነው ብዬ ነው የማስበው። ያ ነገር ነው ማለት ነው። ሰዎች በትዳራቸው ኦልሬዲ ስለማይታመኑ አትሊስት በገንዘብ ልጠቀም የሚል ወደሚል ሀሳብ የገፋው ነው። የሆነ በቃ የሚያገኙበት ጥቅም ሲኖር ባለትዳር ሆንክም አልሆንክም አንተ ካላከበርከው ትዳርን ማንም አያከብረውም። አክብሩልኝ ማለት ራሱ ሼም ነው አይደል? አዎ፣ አንተ ያላከበርከው ማን ያከብርልሃል? በጣም ትልቅ ኢሹ ስላለ ነው በተለይ በዚህ ጉዳይ ላይ አሁን ላይ በተለይ ያው እኔ አሁን ያልሽው ሀሳብ በደንብ ያስማማኛል፣ እገዛዋለሁ። ሴቶችንም ተጠያቂ ግን አረጋለሁ። ምክንያቱም ነገ ደግሞ እነሱም ትዳር መመስረት ይፈልጋሉ፣ መኖር ያስባሉ ምናምን ዘንድ they want loyal ባል እንዲኖራቸው ደግሞ ኤክስፔክት ያረጋሉና ለኔ ያው በጣም ኮንትራዲክት ያረጋል። ያ ማለት ዋናው ተጠያቂው ባለትዳሩ ነው ማለት ነው፣ ተጠያቂ አይደሉም ማለት አይደለም። ሁለቱም ተጠያቂ ናቸው። ግን እንዳጠቃላይ እንደ ማህበረሰብ እንዳስተሳሰብ ስታስበው ግን እንዲታሰብ የሚያደርገው የባለትዳሮች ቤታቸውን አለማክበራቸው ነው እነዛን የማይሆኑ ሰዎችን የሚፈጥረው በሚለው ነው እንጂ እንደዛ ማድረጋቸው ልክ ነው ማለት አይደለም። አንዲት ሴት ባለትዳር መሆኑን እያየች ስቲል ያንን ነገር ፎርስ አድርጋ እንትን ለማድረግ የምትሞክር ከሆነ ልክ አይደለችም። ግን አሁን ባለትዳር የሆኑ ሰዎች ደግሞ እንደዚህ ለማድረጋችን ይሄ ነው ሪዝናችን ብለው የሚያቀርቡት አለ። ለምሳሌ ቤት ውስጥ ደስተኛ ለመሆን ሊሆን ይችላል፣ ሰላም አለመሆን ወይ የሚፈልጉትን ነገር አለማግኘት እያልን ብዙ እንትኖች ሜንሽን የሚያደርጉት አሉ አይደለም? እንደውም አንድ ሰው ምን ብሎኛል ነገር በፊት ተናግሬዋለሁ።
እኔ ቺት ማረገው እንዳልፈታ ነው። ለቤተሰቤ ብዬ ነው ቺት ማረገው። ምክንያቱም ሴክሹዋሊ ደስተኛ አይደለንም፣ ፍላጎትም የላትም። እኔ ደግሞ ፈልጋለሁ፣ ትዳሬን ግን መፍታት አልፈልግም። ስለዚህ ሴክሹዋል ነገር ውጭ አደርጋለሁ፣ ቤቴን ግን ትኪር አደርጋለሁ የሚል ሀሳብ አለው። it looks logical ነው ያልኩት። it looks logical ምክንያቱም ያው በቃ ቤቴን ወዳለ ግን ያ ነገር ከጎደለብኝ ያው ማግኘት አለብኝ እና የሚል ኤክስፕላኔሽን አለው። ፊት ለፊት የምትቃወሚው ሳይሆን አርጊውመንት ይዘሽ የምታናግሪው ሀሳብ ነው ይሄ ልልሽ ነው። ሀዲሲት ግን ስላሳቀሽም በጣም ሰሞኑ ማጋጥመኝ ነበር ኮሜንት ላይ እና ለዛ ነው የሳቅኩት። ግን እኮ ማለት ይሄ ስለ ቺቲንግ ምናምን ስናወራ ኮሜንት ላይ ግን እኮ እንትን ያረጋበት የሄደበት ሌላ የሄደበት ምክንያት ለምን ብላ መጠየቅ የለባትም ወይ ምናምን ይላልና ቤት ውስጥ ችግር ሊኖር ይችላል። ምንም አይነት ችግር ከትዳርህ በላይ እንድትሄድ መብት አይሰጥህም። አሁን እዚህ ጋር ስትመጣ ደስተኛ አይደለህማ በትዳርህ፣ አናግረሃል፣ ሞክረሃል፣ እንዲስተካከል ጥረሃል፣ አልተስተካከለም፣ ውጣ ፍታ ትዳሩ ከምትሄድ ደረበ። አሁን ልክ እንዲህ ስትል ሰው ምን ይልሃል? እንዴት ትዳር እኮ ክቡር ነው፣ ዝም ብሎ የሚፈታ ነገር አይደለም። ያኔ ጥለህ ሌላ ሴት ጋር ስትሄድ ክቡርነቱን አጥፍተዋል። ክቡር አይደለም ከዛ በኋላ ለውጥም የለውም። ኢቭን እኮ ሃይማኖትም ይፈቅዳል አይደል? በዝሙት ምክንያት ከሆነ ፍቺን ይፈቅዳል። አንተ ሌላ ሴት ጋር ሄደህ ስተኛ ምንድነው አላረከስኩትም ብለህ የምታስበው ስትፈታ ነው የምታረገው ነው። ያ ሰው የሚያስበው እንደዛ ነው። ፍቺን እኔ ፍቺ ጥሩ ነው ያልኩኝ አይደለም። አሁን ግን እንዳትወስደው ግን ላለመፍታት ነው ቺት ማደርገው የሚለው እኔ ራስ ወዳድነቱን ነው በተፈታ ይሻላል ነው። yes ራስ ወዳድነቱን ነው የሚያሳየኝ። ፈታ መባሉን አይፈልግም። ኦፊሻሊ ማለት ይሄ በሶሳይቲ ውስጥ ያለውን ኢሜጅ ይፈልገዋል። ባለትዳር ነው የልጆች አባት ነው የሚባለው ስቲል ግን ውስጥ ያለውን ችግር ፈቶ ግን አይደለም ማስተካክሎ መኖር የሚፈልገው። ያው ልጆቼ ስትራክቸር ያለው ቤተሰብ ውስጥ እንዲያድጉ ነው፣ አያውቁም ይሄን ነገር። ስለዚህ ያው ቢያንስ አባት አላቸው፣ እናት አላቸው፣ ደግሞ ፋይናንሻል ነገር እንዲቋረጥባቸው አልፈልግም የሚል ማብራሪያ ነው የሚጠቀመው። ምንም ይሄ እንትን ነው። አንዳንዴ ምክንያት መደርደር ከፈለክ ለየትኛውም ነገር ምክንያት አለው። ምክንያት ከሆነ ተጠየቀው ለየትኛውም ነገር ማድረግ ለፈለከው ነገር ምክንያት ከሆነ የምትፈልገው አለ። ምክንያቱ ሁሉ ግን ትክክል አያደርገው። ምክንያት አለው ማለት ትክክል ነው ማለት አይደለም። ሰው ገለህም እኮ ታሰራለህ አይደል? የገደልከው እኮ ዝም ብለህ መንገደኛ አይደለም የምትገለው፣ ወይ ሰድቦህ ይሆናል ምናምን ነገር በቂ ምክንያት ሊኖረኝ ይችላል። yes የገደልክበት ምክንያት ይኖራል፣ ግን ምክንያቱ አይደለም ማተር የሚያደርገው ያንተ ድርጊት ነው ወንጀል ነው at the end of the day። ስለዚህ እኔ ቤተሰቤን ነው የጠበቅኩ ነው ቺት ማደርገው ቢለኝ ራስ ወዳድነቱንና ምን ያክል ማኒፑሌቲቭ እንደሆነ ነው የሚታየኝ። ያ ሰው የራሱን ጥፋት ምን ያክል ምንድነው ብሌም ሺፍቲንግ ነው የሚባለው እያደረገ እንደሆነ ነው የሚታየኝ እንጂ ምንም አይነት ነገር ቺቲንግን ጀስቲፋይ አደርገው። that's amazing። ገንዘብ ሰውን ይቀይራል? I don't think so። ብዙ ሰዎች ገንዘብ ሲያገኝ ተቀየረ የሚል ትችት ያቀርባሉ ብዙ ሰዎች ላይ፣ ሴትም ትሁን ወንድ። ገንዘብ ሰውን አይቀይርም፣ ግን ውስጥ ያለው ማንነት ያወጣል። አብዛኞቻችን የምንኖረው ኪሳችን የፈቀደልን ህይወት ነው እንጂ ምን ፈልገውን ህይወት አይደለም። አለመቻላችን ነው ሀምብል ያረከን ነው። yes ብዙ ሰው ስለሌለው ነው እንትን የሚለው እና አንድ ሰው ገንዘብ ሲያገኝ በጣም ከተቀየረ ገንዘቡ አይደለም የሚቀየረው። ከመጀመሪያውም እንደዛ ሰው እንዳይሆን ያንን ካራክተር እንዳያሳይ የያዘው ገንዘብ አለመኖሩ ነው። ገንዘብ ስለሌለው ማድረግ አይችልም። ለምሳሌ ጤናማ ትዳር የነበራቸው ሰዎች ልክ ገንዘብ ሲያገኝ ሄዶ ቺት የሚያደርግ ከሆነ ገንዘቡ አይደለም ቺተር የሚያደርገው። ከመጀመሪያውም ብር ስለሌለው ሌሎች ሴቶች ስለማይፈልጉት ነው። ያንን እድል አገኘ ብር ሲመጣ፣ ስለዚህ ሄደ አይደል? ገንዘቡ አይደለም ዚምካ የሱ ካራክተር ነው ግን አይፈጥረው። yes አልኩኮ ሰውን አይደለም የሚቀይረው ውስጥ ያለውን ግን ማንነት መጥፎም ይሁን ጥሩ ማንነት ለማውጣት እድል ይሰጣል ነው። አንድ ሰው አሁን ቺት አለማድረግና ታማኝነት አንድ አይደሉም ብዬ ነው ማሰበው። ኦኬ እሺ ቺት ስላላደረክ ብቻ ታማኝ ነህ ማለት አይደለም። እድሉን ስላላገኘህም ሊሆን ይችላል ያላደረከው። ተረዳኸኛ?
ስለዚህ እድሉን ብታገኝ አታረግም ወይ የሚለው ነው ታማኝነትህን የሚወስነው። ስለዚህ ታማኝነት መፈተን አለበት ማለት ነው። ሁሉ ጊዜ ላይ ማይሆን ይችላል፣ ግን በፈተና ሲያልፍ ነው 100% እርግጠኛ የምትሆነው በፈተናው ሲያልፍ ማለት ነው። ስለዚህ አንድ ሰው ጥሩ ህይወት የነበረው ጤናማ ሪሌሽንሺፕ ጤናማ ጓደኝነት የነበረው ሰው ከመሬት ተነስቶ መጥፎ የሰው ልጅ ካራክተር እንዲሁ በቀላሉ የሚቀየር ነገር ነው ብዬ አላስብም። ምንድነው ባህሪ ነው ጸባይ ነው የሚባለው እንዲሁ የሚለዋወጥ ነገር ነው ብዬ አላስብም። የሆነ ኮር እንትን አለን ሁላችንም፣ ግን ያ ይሄ ኤክሰርሳይዝ እንድታደርግና እንዳታደርግ ኦፖርቹኒቲዎች ይዙሃል ነው። ስለዚህ የሆነ ገንዘብ ሲያገኝ የተቀየረ መጥፎ የሆነ ሰው ገንዘቡ ኦፖርቹኒቲውን ነው የፈጠረለት መጥፎ እንዲሆን፣ መጥፎ ባል እንዲሆን፣ መጥፎ ጓደኛ እንዲሆን ወይ አንተ የሆነ ነገር እንዲያደርግህ እድሉን ፈጠረለት እንጂ ካራክተሩን ቀይሮ መጥፎ አላደረገው። ውስጡ የነበረውን ነገር ነው ያወጣው፣ ደብቆ ይዞት የነበረውን ማንነት ነው ያወጣበት ነው። to an extent አግሪ ያረጋለሁ። አንዳንዴ ደግሞ ገንዘብ actually ማንነት ሊቀይር ይችላል የሚል እምነት አለኝ in my opinion። ምክንያቱም ገንዘብ አሁን እኔ ካራክተር በቀላሉ አይቀየርም፣ ግን ይቀየራል ያምናለሁ። ሰው ውሎ ወይም ገንዘቡ ይዞት የሚሄደውን ቦታ ቀስ በቀስ ማንነቱ ሊሸረሽርበት ይችላል ብዬ አስባለሁ። ለምሳሌ በጣም ታማኝ የነበረ ሰው የምርም ታማኝ የነበረ ሰው ካራክተሩ ጥሩ የነበረ ሰው ትልልቅ ገንዘቦች ማግኘት ቢጀምር ለምሳሌ ወይም ትልልቅ ኔትወርኮች ቢፈጠር ከሰዎች መገናኘት ቢኖርበት ትልልቅ ሆቴሎች መሄድ ቢጀምር እነዛ ነገሮች ፈተናዎች የሆነ ምንድን ይባለው የሆነ ነገር በተመታ ቁጥር መላላቱ አይቀርም። የአዲሱን ማንነት ቀስ እያለ መያዝ ቻንስ ይኖራል የሚል እምነት አለኝ። ኢቨን ኢፍ ፐርፌክት የነበረ ሰው ቢሆን ኢቨን በቀላሉ በፈተና ማይወድቅ እንኳን ቢሆን ለዛ አይደለ ኢንቫይሮንመንታችሁ ተጠንቀቁ ምንለው። በፈተና ማይወድቅ መሆኑን በምን አወቅ? ልክ ፈተናው ሲመጣ እኮ ወደቀ ነው። አይ ከዚህ በፊት በነበሩ ፈተናዎች እኮ ጠንካራ ነው። ለዛ እኮ አሁን ይሄንን ካለንማ ኢንቫይሮንመንት በጣም ማተር ያደርጋል እኮ ምንለው ለዛ ነው። ኢንቫይሮንመንት ጓደኞች በጣም ማተር ያደርጋሉ እኮ ምንለው ካራክተር ሊቀይሩብን ስለሚችሉ ነው። እሱ እኮ እረዳለሁ እኔ ግን ኢንቫይሮንመንትህን መምረጥህ ራሱ የምትመርጠው ኢንቫይሮንመንት ራሱ አንተን ተጠያቂ ያደርጋል። ያው ገንዘቡ ሲመጣ አንዳንድ ኢንቫይሮንመንቶች በአንቺ ኮንትሮል ውስጥ ላይሆኑ ይችላሉ ነው 70-80% በአንቺ ሀሳብ መስማማው። ግን አንዳንዴ ደግሞ ገንዘቡ የሚያውለን ቦታ ፈልገ ነው ሳይሆን ለምሳሌ ዝሙትን ሽሹ ይላል መጽሐፍ ቅዱስ አይደል? ምክንያቱም የፈለገ ጥሩ ብትሆኚ መጽሐፍ ቅዱስ ምን ጠንካራ እኮ እግዚአብሔር ሰዎች አይተናል ሲወድቁበት። ጠንካራም ብትሆኚ በተጠጋሹ ቁጥር እየሸረሸረሽ ማንነትሽን ይቀይርብሻል ነው። ያ ሰውዬ ከመጀመሪያው ማንነቱ ቺተር ወይም የሆነ ነገር ነው ወይ ብዬ ለመቀበል ትንሽ ቸገረኝ። ምክንያቱም ማንም ሰው ኢነፍ ታይም ከጋለ ይቀልጣል። ተረተሽኛ ልክ እንደ ብረት ኢነፍ ታይም እና ኢነፍ ቴምፕሬቸር ላይ ካቆይሹ መቅለጡ አይቀርም አይነት ነገር ማለት ነው። ካራክተርም መሸከም የሚችለው ደረጃ አለ። አንብሬከብል አይደለም ካራክተር የሆነ ድረስ ነው የሚሸከመው። ከዚህ የሆነ ሰዓት ብሬክ ያደርጋል። ኤቭሪዋን ብሬክስ ይላሉ አሲያዮች። ያ ግን ስቲል እኔ ገንዘቡን ብሌም አላደርግም። ለዚህ ያገኘውን ኦፖርቹኒቲ እንትን አልለው። ስቲል ገንዘብም አግኝተህ ኢንቫይሮንመንትህን መምረጥ ያንተ ኃላፊነት ነው። ትሩ ስማማለሁ። ግን ያው ጥቅም የለውም ባይዘው አሁን ገንዘብም ይቀየራል ብሎ ኤክስኪውዝ አይሆንም። አንተ እንደዘዴ ተቀየርሽ ነው። ግን ለምን መሰለሽ አሁን እሺ እቺን ሲናሪዮ ንያት የመጨረሻ ለምሳሌ አንድ ሰው ስራ መስራት ውስጥ ተቀጥሮ ነው የሚሰራው። በጣም ስርዓት ያለው በጣም ክብር ያለው በጣም የተወደደ የተከበረ በብዙ ሰዎች ቫልዩ የሚደረግ ሰው ነው እንበል። የሆነች በጣም ቆንጆ ጸሐፊ ትወደዋለች። ስራ መስሪያ ቤት ነው ተቀጥሮ ነው የሚሰራው እና እሺ ላይ በጣም ታታሪ ነች እሱን ለማሰናከል። አሁን እሷን ጥፋተኛ ለማድረግ አለም ሀሳቡ በጣም ታታሪ ነች። ላይ ኤቭሪ ዴይ አመታት ወራት ያ ሲቹዌሽን የሆነ ሰዓት ብሬክ አያደርገውም ብለሽ ታስቢያለሽ? ኢነፍ ሲቹዌሽን ሲመቻቸው ለምሳሌ ወይ ከሚስቱ ሊጋጭ ይችላል ወይ በጣም ሞስት ዲፕረስድ የሆነበት ጊዜ ላይ አላር ሰው ዊክ የሚሆን ቨልነረብል የሚሆንበት ስቴት ላይ ያ ሰው ኢነፍ እዚያችን ኮንሲስተንት ሆኖ ቦታዋን ከጠበቀ ቤስት ፍሬንድ ማንደግፈው ለዛ ለምሳሌ ሊያስት ይችላል የሚል ሲቹዌሽኑ እዛ እስኪደርስ ድረስ አንተ የት ነበርክ ነው የኔ ጥያቄ። መስሪያ ቤት ነው መልቀቅ አይችልም። ተቀጥሮ ነው የሚሰራው ስራው። በቃ የመጨረሻው አማራጭ እሱ ከሆነ መልቀቅም ሊሆን ይችላል። ያን ኢንቫይሮንመንት ችለህ ቆይተሃል እኮ እየተስማማህ ነው ማለት ነው። እየፈለክ ነው ካራክተር እንትን ሲል ያ ሁሉ ፕሮሰስ ውስጥ ሲሄድ አንተ ነበርክ እዛ
ያው በኢትዮጵያ ኮንቴክስት አሁን ስራ መልቀቅ ቀላል አይደለም። ብዙ ላይ ያው ከባድ እንትኖች ይኖራሉ። ካሰብክበትና ከፈለክ ወይ አለ ብዬ አስባለሁ። ኤኒዌይስ አግሪ ቱ አንተ ፍላጎትህ በትክክል ያንን ነገር 100% አቮይድ የምታደርገው ከሆነ ወይ አለ የምታስተካክልበት somehow ይሄ እንትንህን መጠበቅ ስለምትፈልግ ነው። ይሄ ያለ እኔ እኮ ፈልጌ አይደለም የሚለውን ነገር ብዙ ሰው መጠበቅ ስለሚፈልግ ነው እንጂ 100% ምንም ያክል ፈተና ውስጥ ምንም ያክል የሚያሰናክለው ሲቹዌሽን ውስጥ ቢሆን 100% መታመኑን የሚፈልግ ሰው ሁሌም መንገድ አለ ብዬ ነው ማስበው። ያንን ነገር የሚያስተካክልበት ማለት ነው። ይኖራል ፌልም ደግሞ ያደርጋል ሰው ኮፊል ካደረክ ያንተ ጥፋት ነው ብዬ ነው ማስበው። ጥፋትማ ነው ግን ጥፋትማ ነው እስማማለሁ። ግን ልልሽ የፈለገ አንለስ ምናልባት እኔ በጣም እንደ ኤክሴፕሽን ላቀርበው የምችለው ይሄ ግዳጅ አይነት ነገር ካለው ሰው ተገዶ ላደረገው ነገር ተጠያቂ ነው ብዬ አላስብም። ለምሳሌ ሚስትህ ተገዳ ብትደፈር ቺት አደረገችብኝ ልትል አትችልም። ወንድም ቢሆን ምንም ባላወቀበት ሲቹዌሽን ድራግ ተደርጎ ምናምን ማይሆን ነገር ሊሆን ይችላል። ቺት አደረገብኝ ሊባል አይችልም። ስቲል ኢንቫይሮንመንቱን እሱ ፈልጎ የሄደበት ካልሆነ ማለት ነው። ግን የሆነ ከሴቶች ጋር ሄዶ ክለብ ሄዶ አብሮ ምናምን ከዛ መጠጥ ውስጥ ጨምራብኝ ነው ቢል አይሰማም። ይዳለ ይመጣል። yes እሱ እንትላለው። ግን አንተ ምንም ኮንትሮል ማድረግ በማትችለው ሲቹዌሽን ላይ የሆነ ወንድ ድራግ ተደርጎ የሆነ ነገር ቢያደርግ ቺት አደረገ ብዬ ለመቀበል ይከብደኛል። ምክንያቱም 100% ከሱ ኮንሰንት ውጪ ነው። ከዛ ውጪ ለሆኑ ነገሮች በሙሉ ግን 100% የራሱ ኃላፊነት ነው ብዬ ነው ማስበው። ወንድም ኃላፊነት ላይ ዶት የለም ማለት ኃላፊነት ማኒፕሌትም ተደርግሽ። ለዛ ነው ሴቶችንም አልስማማው። አሁን ማኒፕሌት አድርጎ ነው አብረው የተኛውት ምናምን ብለው ሲያወሩ አልስማማም። ለምን በቃ 18 ዓመት ካለፈሽ 20 ዓመት 22 ዓመት ከሆነሽ ሩልሽ ባውንደሪሽ ነው መሆን ያለበት። በቃ አሁን ገባሽ። በወንድም ማለት ይቻላል እንደዛ ኮን ማኒፕሌት አድርጋኝ ነው አይደለም እንዴ? ምን ችግር አለ? በሰውነቷ አታላይ ነው ማለት ይቻላል። ግን it doesn't change the responsibility ነው። ያ በቃ እኔ ነኝ ጥፋተኛ የሚለውን በቃ ቺት አድርጌያለሁ ሸውዳኝም አታላኝም ምን ብላኝም ቢሆን ነው አዘይንዶ ዘዴ ያው ለሌ የፈለኩት ካራክተር ብሬክ ሊያደርግ ይችላል ኢነፍ ታይም ከተቀመጠ የሆነ ቦታ የሚለውን ሐሳብ ስለምገዛውና ልክ ነው ብዬ ይቀየራል እኮ እኔም እንዳልኩ አሁን መድገም ካልሆነብኝ በቀላሉ ነው። በቀላሉ የሚቀየር ነገር አይደለም። ገንዘብ ስለመጣ ቡም ተቀየረች ይተርልቶን አትችልም። ታማኝ የነበርክ ሰው ሄደ ብድግ ብለህ እንትን አትሆንም። እንዲያውም ሞሮፍ ይሄ ገንዘብ አለመኖሩ አንዳንዴ በጣም ኃላፊነት እንደሚወስድ ባልና አባት ባገኝ እንዲያረጋለው የሚል ኢሜጅ ኖሯል ብዬ ነው ማስበው። ገንዘብ ቢኖረኝ ሚስቴ ልጆቼ እንዲ ባረግላቸው የሚለው ሁሉም ሰው ድሪም ይኖረዋል ብዬ አስባለሁ። ስለ አቅም ስላልፈቀደ ማድረግ ማትችለው። ስለዚህ ሞመንት ገንዘብ ሲመጣ ያንን ነገር ነው አንድ ጤናማ የሆነ ጭንቅላት ሊያስብ የሚችለው። ምን አይነት የተሻለ ህይወት ልስጣቸው፣ እንዴት ነው ሚስቴን ትሪት ማድረግ ያለብኝ የሚለው ነገር ላይ ነው እንጂ ሄዶ ሌላ ራሱን ፈተና ውስጥ የሚከትበት ነገር ምናምን ውስጥ አይገባም። ለዛ ነው እኔ ገንዘብ ሰውን ይቀየራል የሚለውን ነገር መቀበል የሚከብደኝ ማለት ነው። ያ ተስማምተናል። ያው እኔ የተወሰነ የመቀየር ቻንስ አለው የሚል እምነት አለ። 20% ብትሆን 80% ባንቺ ሐሳብ እስማማለሁ። 20 ግን ገንዘብም ራሱ ቻንስ አለው የመቀየር የሚል እምነት አለኝ። በጣም ካልተጠነቀቀን ኤክስትሪምሊ ካልተጠነቀቅን ብዙ ቦታዎች የመውሰድ አቅም ስላለው ቀስ በቀስ ማንነታችን የምናምንበት ነገር ከምናየው ነው የሚነሳው ፐርሰፕሽን እና እያልን the way we see ዓለምን ራሱ completely different ሊሆን ይችላል የሚል እምነት ስላለኝ ኤኒዌይስ ግን እግዚአብሔር አክብርልኝ ስራሽን ትተሽ መተሻገኘሽን ሐሳብሽን ሼር ስላደረግሽን ሆፕፉሊ ዴፊኒትሊ ደግሞ በሌላ ሐሳብ ላይ እንገናኛለን የሚል እምነት አለኝ። ቴንክ ዩ በጣም እኔም በጣም አመሰግናለሁ። እኔ ተከታታይ ነኝ የአሃዱ ፖድካስት። ቴንክ ዩ በጣም ከበፊት ጀምሮ ከታተላችሁ ነበረና ስትጽፉልኝ በጣም ነው ደስ ያለኝ። ቴንክ ዩ በጣም አመሰግናለሁ። እኔ ማከብራችሁ እንትን ስላላችሁኝ አክብራችሁ ስለጋበዛችሁኝ የሚጠቅም ሐሳብ አላት ብላችሁ እኔ እንደዚህ አልጠበቅኩም። ማለት እንደማንኛውም ሰው ኦፒኒየን እንጂ አሁንም ቢሆን ያን ያክል የተለየ ሐሳብ ምናምን አለኝ ብዬ አላስብም። እንደማንኛውም ሰው ኦፒኒየን ነው። ስለዚህ ያ የሚጠቅም ነገር አላት ሼር የምታደርገው ብላችሁ ስለጠራችሁኝ በጣም አመሰግናለሁ። ቴንክ ዩ